እኛ ጽፈን እንዳላስገባኑ ይልቁንም በቤተክርስቲያኒቱ መጽሐፍት ውስጥ ጽፎ እንደተገኘ አወቁ ማለት ነው። ኦርቶዶክሳውያን ቀራንዮ መስቀል ላይ ተሰቅሎ ለሰው ልጆች በደልና ኃጢአት የሾህ አክሊል ደፍቶ የሞተው መርቆሬዎስ እንደሆነ ታውቃላችሁ? እሺ፣ እስራኤል ሰላም ነው? አሁን የገባኸው እስራኤል እስራኤል እሺ፣ ታውቃላችሁ ወይ? እና እኛ ድሮ ማለት ወንድሞቼና እህቶቼም ጭምር አሁን ቅድም ስማቸውን የጠራኋቸው ያልጠራኋቸውም ወገኖች ሲናገሩ ቤተክርስቲያኒቱን ለማስጠላት ቤተክርስቲያኒቱን የማትለውን ነገር ትላላችሁ ሲሉ ነበር። ግን እኛ ድሮ በመጽሐፍም ታውቃላችሁ እንደ ተሐድሳውያን የጻፏቸው መጽሐፍቶች በጣም ነው የሚነበቡት። በዚህ አጋጣሚ ደስ ይበላችሁ መጽሐፍ የጻፋችሁ ወንድሞችና እህቶች፣ በተለይ ወንድሞች ናቸው የጻፉት። እሺ ኦኬ 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 ወደ መረጃ እንሂዳ። ወደ መረጃ እንሂድ። እሺ ጽዋት እንዴት ነህ? ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት አለ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ሰላም ጠብቃችሁ። መርቆሬዎስ የሚባለው ቀራንዮ መስቀል ላይ ተሰቅሎ እንደሞተላችሁ ታውቃለህ? እስኪ አንብብልኝና እንዳስታውስ። አንተ አታውቀውም ከዚህ በፊት? አይ ዲፕሊ አላውቅም። እስኪ አንብብልኝና እስኪ እንትን ጥያቄውም ማለት ነው አንብብልኝና ልወቅ። ላንብብልህ ወይ ስላሰማህ? እንድታነብልኝ እፈልጋለሁ። እሺ መጽሐፈ ዚቆ መዝሙር ታውቃለህ? ሰምቻለሁ ግን አንብቤው አላውቅም። እሺ አወጣልሃለሁ፣ ታነባዋለህ። እሳቸውን ግን ስማቸው እስኪ። እናሰማሃለንም እናስነብብሃለን። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሬዎስ ቀን ደግሞ ግዕዝ ታውቃለህ አይደል? አቤት ግዕዝ ታውቃለህ አይደል? ግዕዝ አልችልም። ኦኬ እንግዲህ እሳቸውን ስማቸው ምን እያሉ እንደሆነ ማለት ነው። ግዕዝ ካልቻልክ አውጥቼ የማስነብብህ ግዕዝ ነው። የመጽሐፈ ዚቆ መዝሙር በዚህ ጉዳይ ላይ የተጻፈውን የቤተክርስቲያኒቱ የተከበረ አንቱ ከሚባል ለአምልኮቷ ከምትጠቀምበት የዜማ መጽሐፍቶቿ መካከል የቅዱስ ያሬድ መጽሐፍትን አውጥቼ የማሳየህ። ግን እሳቸው እዚህ የሚሉትን ስማው። በጣም ደስ የሚለኝ በጣም ደስ ያለኝም አሁን ቀደም እየተናገርኩ ነበረ። ተሐድሳውያን ወንድሞቼና አገልጋዮች ዋጋ የከፈሉበትን ነገር ውሸት ነው ተብሎ ሲባል የነበረውን ነገር በእኛ ቤተክርስቲያኒት ውስጥ የለም። ቤተክርስቲያኒቱን ስሟን ለማጠልሸት ሆን ብለው መናፍቃኑ ተሐድሳውያኑ ተከፍሏቸው በራሳቸው ገንዘብ ማተሚያ ቤት ጨምረው አሳትመው እችን ቤተክርስቲያን መልኳ እንዲጠፋ ትውልዷ እንዲሸሻት ልጆቿ እንዲሸሹ ሆን ብለው ያሰረጉት የስራው አጽ የሆነ ሌላ ባዕድ ነው እንጂ ቅድስት ቤተክርስቲያን ይህንን አታውቅም ሲሉን ነበረ። እኔ በእርግጠኝነት ልንገራችሁ እዚህ ቤት ጳጳሳት ሁሉ እንደሚከታተሉ አውቃለሁ። እዛ ሰዎች ስላሉኝ ማለት ነው። ስለምንደዋወል እንትና ይደውሉኛል ብዬ አልናገርም ሲሉን ነበረ። ብፁዕ አቡነ ኤርምያስ ታዲያ አሁን ኬት አመጡት ይሄንን? ተሐድሳውያኑ ወንድሞቼ የጮህ ነው ይሄንን አይደል ወይ? ታዲያ ኬት ተገኘ ይሄ ቋንቋ ይሄ ቃላት? የጥቅምት መርቆሬዎስ ዚቅ ላይ አይደል ይሄ ተጽፎ የተገኘው? ስለዚህ ኦርቶዶክስ ተሐድሳውያኑን በአደባባይ ነው ይቅርታ መጠየቅ ያለባት። በአደባባይ
በተለይ የቤተክርስቲያኒቱን አገልጋዮች የነበርንን አደባባይ ነው ወጣም ይቅርታ መጠየቅ አለበት። አንዳችም እኔ እስከማውቀው ድረስ ማለት ነው። ቴንኪው እንደውም ዲያቆን አግዝዬ መጥቷል እዚህ። አንዳችም መጽሐፍቶቻቸውን ያነበብኳቸው ወንድሞቼ የጻፉ ቅድም ስማቸውን የጠራሁት እነ መርጌታ ክብር ለኢየሱስ ዲያቆን አግዜ ይሄው መጣ እዚህ። በስም በዝና ነው የማውቃቸው። አለቃ መሰረት ስብሐት ለአብ ማህበረ በኩርን አሁን አግዜ ይሄው ዲያቆን አግዜ ያለበት እሱም የሚመራውን ያንን የተሐድሶ ተቋም ብዙ ዋጋ እየከፈሉ የሰሩ አባቶች ናቸው። ከየት አምጥታችሁ ነው ታዲያ? ተሐድሶአውያኑ ናቸው የጻፉት። እኛ ግን አናውቃቸውም። እነዚህ መጽሐፍቶች ተብሎ የተባሉትን ጳጳሱ ከየት አምጥተው ነው የሚናገሩት? እዩ ስሙ። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሪዎስ ቀን ደግሞ መርቆሪዎስ እግዚእነ ተሰቅለ በእንቲአነ፣ ስለኛ ያለ ክርስቶስ የተሰቀለ የለም። ለዚህ እውነት ነው ቅዱስ መርቆሪዎስ የተንገላታው እንጂ ክርስቶስ ይሄን ቪዲዮ ሙሉን እፈልገዋለሁ። ይሄ ቪዲዮ ዩቲዩብ ላይ የትኛው ሊንክ ላይ እንዳገኛችሁ እኚህ ሰውዬ እኔ በጣም ነው የሚመቹኝ። በስምም ስለተቀራረብን መሰለኝ። ብፁዕ አቡነ ኤርምያስ በጣም ብዙ ነገር እያፈረጡ እየተናገሩ ነው። በጣም ብዙ ነገር ፍርጥ እያደረጉ እየተናገሩ ነው። በጣም ተመችተውኛል። ይቀጥሉ። በእውነት ብፁዕነቶ አባቶች ዝም ባላችሁበት ልጆቹ ሲናገሩ፣ ተሐድሶአውያኑ የሆኑት ልጆች ሲናገሩ ስንናገር እኛ ማናቀውን መጽሐፍት እየተባለ የተባለው ነገር አሁን እርሶ ከየት አገኙት? ይሄንን ክርስቶስ እግዚእነ ብሎ የሚለው መርቆሬዎስ እግዚእነ ብሎ የሚለውን ተሰቅለ በእንቲአነ ስለኛ ጌታችን መርቆሬዎስ ሆይ ተሰቀልክ ብሎ የሚለውን ከየት አገኙት? ተሐድሶአውያኑ ከሆነ የተጻፈው ከየት ተገኘ? አይደለም፣ ተሐድሶአውያኑ አይደሉም የጻፉት። የጻፈችው ቤተክርስቲያኒቱ ናት። የጻፉት ደብተራዎቹ ናቸው የጻፉት። የጎንደርም የጎጃምም የትግራይም የሸዋም ሊቃውንት የተባሉት የቅዱስ ያሬድን መጽሐፈ ዚቅ ወመዝሙርን የሰሩ መርጌቶች ናቸው የጻፉት። ቅዱሳን ናቸው የጻፉት። መሶሪ ቅዱሳን አልኩኝ፣ ሊቃውንት ናቸው የጻፉት። በቤተክርስቲያኒቱ ሊቃውንት ተብሎ የሚባሉት። ይህም ቪዲዮ ሙሉ እንፈልገዋለሁ። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን ተቀምጦ የመርቆሪዎስ ቀን ደግሞ ተቀምጦ የባለቤቱ ተቀምጦ እኛ ሴና አይደል ስንል የነበረው? ተሐድሶአውያኑ ሴን ሲሉ አይደል ነው የከረሙት? ታዲያ እንደሚደርሳቸው ወይ እንደሚሰሙ በጣም እርግጠኛ ስለሆኑ ብፁዕነቶ እውነት እኮ ነው። የባለቤቱን ተቀምጦ መርቆሬዎስ ስለተባለ አንድ ሁለት ጢማም ወንድ ሁለት እግር ላለው ሰውዬ አይደለው የተሰጠው? ይሄንን አርም ይሄንን አስተካኪ ብላ በማለታቸው አይደል ከቤተክርስቲያን እየተገፉ የወጡት የቤተክርስቲያኒቱ አገልጋዮች? የቱ ጋ ነው የባለቤቱ የኢየሱስ ክርስቶስ የሆነ ነገር የቱ ጋ ነው ያልተቀማው? በኦርቶዶክስ መጽሐፍቶቿ በሙሉ ያውሯ። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሪዎስ ቀን ደግሞ መርቆሬዎስ እግዚእነ ተሰቅለ በእንቲአነ፣ ስለኛ ያለ ክርስቶስ የተሰቀለ የለም መቼም። ለዚህ እውነት ነው ቅዱስ መርቆሬዎስ የተንገላታው እንጂ በራሳቸው መጽሐፍ ነው ተጽፎ የተገኘው። ቪዲዮን ሙሉን ፈልጉት። ይህንና መሰል ነገሮችን በደንብ እናወራበታለን። አገልጋይ ወንድሞች እንኳን ደህና መጣችሁ። መቅዲ፣ ዳንዬ ወንድምነት፣ መሲ፣ ቢኒያው፣ ኤርሚ እንደዚሁም እጽዋት ከኦርቶዶክስ ዮዳሄ ኬት እንደሆነ አላውቅም። እሺ ዲያቆና ጊዜ እንኳን ደህና መጣ። ጸጋና ሰላም ከሁላችሁ ጋር ይሁን። ኦርቶዶክሳውያን ይሄ ጥያቄያችን ነው። ይሄ ጥያቄያችን ነው። ለወንድሞች እሰጣለሁ። ይሄ ጥያቄያችን ነው። ዮዳሄ ኦርቶዶክስ ነው። እሺ ቴንክ ዩ ዳንዬ ቤቱን ይመራዋል። ይሄ ይቅርታ ኤርሚ፣ አንተ ሳትሄድ ከአንተ ጋር ማውራት ፈልጋለሁ። ችግር የለም። አለሁ
አለው። ይሄ ጥያቄያቸው ነው ታውቁታላችሁ እያለ ነው። እሳቸው የተናገሩትን ብቻ ሳይሆን እኔ አሁን መጽሐፉን ብታነብልኝ ደስ ይለኛል። ችግር የለውም አለ እኮ አልኩ መጽሐፉ አለ። ያው አሁን አንብብልኝና አሁን ተናግሬ እኔም አንተን ጥያቄ ጠይቄህ እንድወጣ ማለት ነው። ይቅርታ አድርግልኝ። ኦኬ እኛንን አይደል ቤቱን የምንመራው ብራዘር። መጽሐፉ አለ። መጽሐፉን በየትኛው ደቂቃ ላይ ማውጣት እንዳለብኝ እኔ ነኝ የማውቀው። አሁን የተናገሩት ብፁዕነታቸው የተናገሩት በመጽሐፉ ላይ የተጻፈውን ነው። አሁን እኛ ቀጥለን የምናሳይህ ማለት ነው። ቀጥለን በምናሳይህ በቤተክርስቲያኒቱ መጽሐፍት ላይ ኩልል ብሎ የተጻፈ ነው። ግዕዝ አታውቅም ግን እናነብልሃለን። ችግር የለም አንብቡ፣ እኔ እረዳዋለሁ። ችግር የለም። ኦኬ ትረዳዋለሽ። ምንድን ነው ያሉት አሁን እሳቸው በድምፅ የተናገሩት? እሳቸው የተቆረጠ አውጥተህ አሁን እሳቸውን ተመርኩዜ የምነግርህ ነገር የለኝም። እሳቸው የተናገሩትን ተናግረዋል። አንተ መጽሐፉ ካለ መጽሐፉን ግለጥና አንብብልኝ። መርቆሬዎስን ታውቀዋለህ? አውቃቸዋለሁ። መርቆሬዎስን አውቃለሁ። ማን ናቸው? የት ሀገር ተወላጅ ናቸው? አዳምጠኝ። ስለተወለዱበት ስላልተወለዱበት አይደለም። እኔ አሁን ካወቃቸው የት ሀገር ተወላጅ ናቸው ነው ያልኩህ። ቆይ ልጠይቅህ። እኔ እኮ ከአንተ ጋር እኮ ልነጋገር ነው የገባሁት። ቆይ አዳምጠኝ እኮ ያወራን አይደል? ታዲያ ይሄ ንግግር አይደለም እንዴ? ከዚህ እኮ ነገር ጀምራል አይደል? መርቆሬዎስን ታውቃቸዋለህ ብዬ ስልህ አውቃቸዋለሁ። የት ሀገር መርቆሬዎስ? ኦ ማይ ጋድ አዳምጠኝ። የመጽሐፋቸውን አላነበብኩም አልኩህ። እንደዚህ ላድርገው። ኢየሱስ ክርስቶስን ታውቀዋለህ አይደል? አምላኬ ነው። መድኃኒዓለም ኢየሱስ ክርስቶስ አምላኬ ነው። የት ሀገር ተወላጅ ነው? የድንግል ማርያም ልጅ ነው። የት ሀገር ተወላጅ ነው ያልኩህ? አገር በቤተልሔም ነው የተወለደው። የት ሀገር ነው ቤተልሔም ያለው? ቤተልሔም ያለው እንግዲህ እስራኤል ነው። እስራኤል አይደል? ስለዚህ ኢየሱስ ክርስቶስ የየት ሀገር ተወላጅ ነው ተብለህ ስትባል በቤተልሔም ይሁዳ እስራኤል ውስጥ ነው የምትለው አይደል? ያ መርቆሬዎስ የት ሀገር ተወላጅ ነው? መርቆሬዎስ እኔ አሁን ስለዛ አይደለም። አሁን መርቆሬዎስ ተሰቀለላችሁ ስለሚባለው ሰውዬ ታውቃለህ? መጀመሪያ እኔ ከዚህ ልጠይቅህ ታዲያ። ተሰቀለልን ብለው በቤተክርስቲያን በመጽሐፍ የጻፈችውን እኔም ሆንኩ ሌሎች ወንድሞቼ ከኔ በፊትም በአገልግሎት የቀደሙ ከኔም ጋር በአንድ ዘመን አካባቢ ላይ ነበሩ የደከሙበትን ስንናገር ውሸታችሁን ነው ከራሳችሁ መጽሐፍ ጽፋችሁ አስገብታችሁ ነው ብላችሁ የምትሉትን አሁን ብፁዕነታቸው ተናገሩት ማለት ነው። ግን ያን የተናገሩት ከየት አግኝተው ነው? ተሐድሳውያኑ ከጻፉት መጽሐፍት ላይ ተሐድሳውያኑ ከጻፉት መጽሐፍት ላይ አግኝተውት ሳይሆን ሲጀምር ተሐድሳውያኑ የጻፈው መጽሐፍ ካለ ጸሐፊዎች ተሐድሳውያን አሉ እዚህ ወንድሞች ማለት ነው። ገስትም ላይ ገቡ ከገስትም ውጭ ያሉት ቴዲዬንም ያየሁት ይመስለኛል። ሌሎችም ይመጡልሃል እንዳለ ማለት ነው። ኦኬ አንዳቸውም ተሐድሳውያኑ ገድል የሚባል አልጻፉም። የዜማ መጽሐፍት አልጻፉም። ተአምራት የሚባል መጽሐፍት አልጻፉም። በእነዚህ መጽሐፍቶች ውስጥ ግን የተጻፉትን ትውልድ ገዳይ የሆኑ መንፈሳዊያን የሚመስሉ ነገር ግን ያይደሉ የተቀዱት ወይ የተጻፉት የእግዚአብሔርን ቃል መሰረት አድርገው ነው የተባሉ መጽሐፍቶችን ጥርስ ከምላሳቸው አውጥተው በርብረው ምን ያህል ውስጣቸው የተጻፉት ለትውልዱ አደገኛ መርዝ የሆኑ ትምህርቶች መሆናቸውን በመጽሐፍቶቻቸው በመጽሐፍ ቅዱስ መዝነው ከትበው ጽፈዋል። ስለዚህ ይህን መጽሐፍ ከየት ነው ያገኙት ማለት ነው? ብፁዕ አቡነ ኤርሚያስ ይህን ቃል ያገኙት የት ነው ማለት ነው? እኛ እናሳያለን መጽሐፉ ማለት ነው። ቀጥሉ። ስለዚህ አሁን ወንድሞች ሰላም ይበሉና እናሳያለን። ያንተ ነው ቅድሚያው የምንሰጠው። ዲያቆና ጊዜ ሰላም በል። አንተ ብዙ ጊዜ እዚህ ጠፍተህ ስለነበር ሰላም በል ዲያቆን። እሺ ኤርሚዬ ሰላም ብያለሁ። እውነት ነው ረጅም ጊዜ ከተገናኘን ያው አልፎ አልፎ ከታተላለሁ አንዳንድ ስራዎችንም እየሰራው ስለነበረ ከዛ አንፃር ነው። ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ያው ስለ አለቃ መሰረት ስትናገር ደስ ብሎኝ ነው የገባሁት። ምክንያቱም በዚህ በተሐድሶ አገልግሎት ፈርቀዳጅ ናቸው። አሁን ያለውንም የተሐድሶን አገልግሎት በደንብ የቃኙ ናቸው። በዛ ቅኝት ነው እንግዲህ እየሄድን ያለ ነው መንገድ ስለሆነ ስለዚህ እግዚአብሔር ይመስገን
እንግዲህ የአለቃ መሰረት እንቅስቃሴው ከ1940ዎቹ አጋማሽ ጀምሮ እንደነበረ ያው ታሪኩ ያስረዳል። በኋላ ላይ ግን ያው የደርግ መንግስት ወድቆ ኢህአዴግ ስልጣን ሲይዝ ከ1983 ጀምሮ ያው ጮራ መታተም ጀመረ። እንዲህ እያለ እንግዲህ እስካሁን ድረስ ያው አገልግሎቱ ቀጥሏል እና ቅድም አንተ እንዳልከው እነዚህን ጽሁፎች እያወጣን ለማሳየት ስንሞክር ብዙ የተለያዩ ነገሮች ሲባሉ ነበር። በተለይም በጣም የሚያስቀው እነሱ እየጻፉ እያስገቡት ነው የሚለው ሐሳብ ነው። በጣም አስቂኝ። አሁን እኛ እንደው ስራ ጠፍቶብን ነው ገድል ጽፈን ኦርቶዶክስን ለመክሰስ እንደዚህ አይነት አካሄድ የምንሄደው። ግን ያው እንደሱ አለመሆኑን በሊቀ ጳጳሱ አንደበት ጭምር እየተነገረ ነው ያለው። ስለዚህ እዚህም ላይ እስቲ እኔም ትንሽ ቆይቼ ሐሳብ ሰጣለሁ። እንዲሁ ሰላም ለማለት ያህል ነው። ተባረኩ፣ ጸጋ ይብዛላችሁ። ቀጥልበት ዲያቆንዬ። እንደውም እጽዋትን እስኪያወራው ከፈለገም ታነብለታለህ። ቀጥልለት። ኦኬ እሺ። ሰላም እጽዋት። ሰላም ጤና ይስጥልን። አለ እግዚአብሔር ይመስገን። ቅድም ከኤርሚ ጋር ያው ለማውራት እንደፈለክ ያነሳ ነበርና ይሄ መጽሐፈ ዚቅ ውስጥ ያለው የጥቅምት መርቆሪዎስ ለጌታ የተዘመረውን ነው እንግዲህ መርቆሪዎስ እንዲወስድ የተደረገው ወይም ለመርቆሪዎስ የተዘመረው። ስለዚህ እሱ ትክክል ነው ብለህ አትቀበልም ማለት መጽሐፈ ዚቅ ውስጥ የለም ነው የምትለው? መጀመሪያ እኔ አንብብልኝ ነው እኮ ያልኩት። እኔ አንብብልኝ፣ መጽሐፉን አንብብልኝና ከዛ ነው እናወራለን። እሺ ይቻላል። ያ መጽሐፉን ማንበብ ይቻላል። መጽሐፈ ዚቅ ቆይ አጠገቤ ይኖራል። ምናልባት ወይስ ከዛ ኤርሚም ማውጣት ትችላለህ? እሺ ሩቅ ከሆነ 2 ደቂቃ ስጠኝ። እኔ ጋር ቅርብ አለ አመጣዋለሁ። እሺ የጥቅምት መርቆሪዎስ ነው። ማሳየት ይጠብቅብኛል ነው ላንብበው? እጽዋት እንደምትታመን አድርገህ አቅርብልኝ። እሺ አዎ ምንድነው የሚለው እንግዲህ በ1987 ዓመተ ምህረት የታተመ መጽሐፈ ዚቅ ነው። መጽሐፈ ዚቅ ወመዝሙር በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ነው የታተመው። አሳታሚው ትንሣኤ ማሳተሚያ ድርጅት ነው እና ይሄ መጽሐፈ ዚቅ በቤተ ክርስቲያኒቱ ስር ወይም እውቅና ስር የታተመ ነው። ያሳተመችው ቤተ ክርስቲያኒቱ ናት ማለት ነው። እና እዚህ መጽሐፈ ዚቅ ገጽ 51 ላይ የጥቅምት መርቆሪዎስ እንደዚህ ይላል። ለዝክረ ስምከ ለሚለው የቀረበ ዚቅ ነው። እገኒ ለስምከ ወእሴብህ በኃይልከ ስም አጸሎተ ኩሉ ዘሥጋ ዘመጽሐቤከ ኢታጎንዲ እግዚኦ መርቆሬዎስ ሳህለከ በከዋክብት ሰማየ ዘከለልከ ወጽጌያት ምድር አሰርጎከ ፈኑ ብርሃነከ ወጽድቀከ ማንቱ ይብርሃን ወይሰዳን ይደብረ መቅደስከ ይላል። ስለዚህ እዚህ ዚቅ ውስጥ መርቆሪዎስ የሚል ስም አንብበናል አይደል? ምናልባት ግዕዝ ነው እንግዲህ ግዕዙ ገብቶሃል? ግልጽ ነው ወይስ ሲተርጎም? ወይም አንተ መተርጎም ከቻልክ መተርጎም ትችላለህ እያነበብኩልህ። እጽዋት ሶሪ እንትን ብዬ እኮ ነው አፍኝ እንትን ብዬ ነው ተርጉምልኝ። እሺ እንግዲህ ምንድነው የሚለው? እገኒ ለስምከ ለስምህ እገዛለሁ፣ ወእሴብህ በኃይልከ በኃይልህም አመሰግናለሁ፣ ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወደ አንተ የመጣውን የሥጋ ለባሽን ሁሉ ጸሎት ስማ። ማን ይሄን ያለው?
ይሄን ያለው ማን ነው? ቆይ አንጨርሰው፣ ትርጉሙን እንጨርሰው። ኢታጎንዲ እግዚኦ መርቆሬዎስ ሳህለከ ማን እንደሆነ አሁን እዚህ ጋር ይናገራል። ያው ዲያቆን ኢታጎንዲ ልክ ነህ። ያው መጽሐፈ ዚቆ መዝሙር ዲያቆን አግዝ አሁን እያነበበ ያለው እዚህ መጽሐፍት ላይ ነው ያለው። የቤተክርስቲያኒቱ መጽሐፍት ነው። ኦኬ አላየንም አልሰማንም ውሸት ነው ብላችሁ እንዳትሉ። ያው 1987 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስ በሳቸው የፕትርክና ዘመን ኦኬ ልብ በሉ ምን ያህል በመረጃ እንደምናወራ እንደሚያወራ ዲያቆንም ማለት ነው። ገጽ 51 አይደል ያለው? እስኪ ሄደን ነው ገጽ 51 ላይ አሁን ያለውን ቀጥታ ለዲያቆን እየሰጠዋለሁ። ምን ይላል ገጽ 51 ላይ? ይሄ ቃል አለ። ያው ገጽ 51 ላይ ዚቅ ዘጥቅምት መርቆሬዎስ ማለት ነው። ገጽ 51 ይሄው ቃሉ እገኒ ለስምከ ይሄው ቃሉ ማለት ነው። ስለዚህ ዝም ብሎ ከሆነ ብጫቂ ወረቀት ላይ እያነበበ እንዳይደለ እንድታውቁ ማለት ነው። አንዋሽ ዲያቆን እየቀጥል እገኒ ለስምከ ያለው ማን ነው? ቀጥል ዲያቆን። ባለቤቱ መርቆሬዎስ ነው። እስካሁን እየተናገረ ለስምከ ያለው መርቆሬዎስ ነው። አዎ እዚህ መጽሐፈ ዚቅ ላይ መርቆሬዎስ ነው የሚለው። ኦኬ ታዲያ ምን መርቆሬዎስ እኮ እገኒ ለስምከ ካለ እግዚአብሔር እያለ ነው ማለት ነው። አይደለም። በመጀመሪያ ይህ ድርሰት የያሬድ ድርሰት ነው። ያሬድ ለእግዚአብሔር ነው የዘመረው። ያሬድ ለእግዚአብሔር የዘመረውን የመጽሐፈ ዚቅ አዘጋጆች ለመርቆሬዎስ ሰጥተው ነው የጥቅምት መርቆሬዎስ ዕለት መርቆሬዎስን የሚያመሰግኑበት። ገብቶኛል? አሁን ያንተ አካሄድ እዚህ ጋር ደራሲው ያሬድ ነው፣ ግን የያሬድ ድርሰት ተበርዟል። ስሙን ቀይረዋል። ምክንያቱም መርቆሬዎስ የሚል የለም። ድጓው ዘር ላይ ሄደን ብናይ መርቆሬዎስ የሚል የለም። ኢታጎንዲ እግዚኦ እምሰማይ ሳህለከ ነው የሚለው። እዚህ ጋር ግን ምንድን ነው የሚለው? ኢታጎንዲ እግዚኦ መርቆሬዎስ ሳህለከ። መርቆሬዎስ ወይ ቸርነትህን ወይም ሳህለከ ቸርነትን አታዘግይ፣ አቤቱ ቸርነትን አታዘግይ ነው የሚለው። ይቅርታ አድርግልኝ፣ አግዛቸው በጣም አሁን ግዕዙን አንተም በደንብ አትችልም፣ እኔም በደንብ አልችልም። አሁን አንተ መርቆሬዎስ ለእኛ ተሰቅሏል ነው አለመቻል በምን አወቅ? አንተ ካልቻልክ የኔን አለመቻል በምን አወቅ ነው? አይደለም አሁን አንተ መርቆሬዎስ ነው ወይ የተናገረው ስልህ ለመርቆሬዎስ የተናገሩት ነው አልከኝ። ወደ መርቆሬዎስ ነው እኮ ይሄንን ያሬድ ወደ እግዚአብሔር ያቀረበው ነው። ወደ እግዚአብሔር ያቀረበውን ባለዚቆች ወደ መርቆሬዎስ አቀረቡት። የዚህን ያረፈ ነገር የመጽሐፈ ዚቅ ደራሲ ወይ እንደዚህ በአማርኛ ቢሆን በደንብ እንግባባ ነበር። አሁን ግን እዚህ ላይ እንትና የጻፈው ላይ ማለት ነው መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል። አሁን ይሄንን በአማርኛ ብታመጣልኝ በጣም ደስ ይለኝ ነበር። አቡነ ኤርሚያስ እኮ ነገሩ ሰማቸው። አቡነ ኤርሚያስን አታምናቸውም? አቡነ ኤርሚያስን የተቆረጠ እንትን አምጥተን እንትን አለ ምን ይቆረጥ ችግር የለውም። አሁን የሚያስፈልገው ሁሉም አይደለም እኮ ጥቅሱ ነው አይደለ? እሳቸው የተናገሩት በቂ ነው። የተቆረጠ ነገር ወይ አንተ አዳምጠኝ እስኪ አንድ ጊዜ አንድ ልጠይቅህ። ለምን እኔ ብዙ እንትን እላለሁ አሁን ካንተ ጋር። አንተ ፕሮቴስታንት ነህ አይደለም? ነህ አይደለም? ምን አልክ? አንተ ፕሮቴስታንት አማኝ ነህ አይደለም? አይደለም። ቀጥል። አይደለም? አይደለም። ታድሶ ሆነም አልሆነም እሱ ኦርቶዶክስ አይደለም። ኦርቶዶክስ ተዋሕዶ ሃይማኖት ተከታይ አይደለም። ማነው አሁን ግዕዝ ያነበበው? አንተ ነው ወይስ እሱ? ቆይ አድምጥ። እኔ ማንበብ እችላለሁ፣ ግዕዝን ማንበብ እችላለሁ። እሺ አንብብ። ና አንብብ። ቆይ ትልቁ ላይ አድርገህ እኔ ማንበብ እችላለሁ። አንተ አንብብ። ይኸው አንብብ። አነባለሁ። ምንድን ነው? አድምጠኝ። ቀጥታ አንብብ። ቀጥታ ምንድን ነው ብሎ የሚለው? ይሄ ዚቅ ዘየካቲት ኪዳነ ምህረት ይላል። አንብብ። እሺ ከዚህ ጋር ጀምረህ ዚቅ ዘየካቲት ኪዳነ ምህረት እዚህ ነው ያለው። እዚህ ያሰመርኩትን እና ተተረጉመዋለን። እኔ ትርጓሜ ነገር ያለ እኮ ነው። ግስ አንብበው። ፊደላቶቹ ግን አማርኛ ስለሆነ አንብበው። በቃ ጫጫታ ያስፈልግም።
ግዕዝ የሚያውቀውን ሰው ግዕዝ የሚታየኝ የሚያውቀውን ነው። አድምጠኝ። ግዕዝ እጽዋት ሚዩት አድርጌሃለሁ። ምንም አማርኛ አታስረዝም። ግዕዝ የሚያውቀውን አገልጋይ ግዕዝ አታውቅም ብለኸዋል። አንተ ግን ታውቃለህ ማለት ነው። አንብበው አሁንና ማወቅን አሳየን። እሱ ቅድም አንብቦ የመርቆሬዎስን ሲናገር ሲተረጉምልህ አታውቅም ብለኸዋል። አንተ ደግሞ እስኪ አንብበውና ማወቅህን እኔ ማለት ነው። ከዛ አቻላቻ ትሆናላቸው። አንቀጥል። እጽዋት ያ ጎሄድ ይህንን አንብበው። ለእኔ የሚታይ ፊደላቶች አሁን ለእኔ ብዙም አይታዩም። እኔ እንደዚህ አስጠጋለሁ። እኔ ትንሽ አንብብልህና አንተ ትክክል አይደለህም በለኝ። አንብበው እኮ ነው። ጻኡን ሰግድ ይላል ይላል። ከዛ ምንድን ነው የሚለው? ጻኡ ያለ መሰለኝ ምንድን ነው? ፊደላቱ በደንብ አይታየኝም። ይኸውልህ አሁን ምንም አታሳብብም። ካሜራውን እንደዚህ አቅርቤልሃለሁ። ጭቅጭቅ በቃ እሺ፣ ማንበብ አልችልም። ጭቅጭቅ ማንበብ የማችል ሰውዬ ማንበብ ልጠይቅ ነዋ። አትጩህ። ማንበብ አለመቻልህን እንደዚህ አደባባይ ላይ ማሳየት ስለነበረብኝ ነው። ፊር አልክ ገና እንደገባ ማለት ነው። ማንበብ የሚችለውን ዲያቆንና እየተረጎመ ያለውን ዲያቆን ማንበብም አችልም መተርጎም አችልም አልከው። እኔም እንደዚሁ ነኝ ብለህ እንድትል ግን ማንበብና መተርጎም ትችላለህ ወይ? ምንድነው ያልከኝ? ጻኡ ነው ያልከኝ? ንንና ጻን እንኳን ለይታ ያላወቅ ሰውዬ ከዲያቆን ጋር አውራው። ጨርሻለሁ። ዲያቆን እየቀጥሉ። እሺ። አይ እኔ እኮ የገረመኝ ነገር በትክክል አልተረጎምከውም አለ። የምታውቀው ከሆነ መተርጎም ነው። በትክክል መተርጎም አለመተርጎሜን በምንድን ነው ልታረጋግጥ የቻልከው? ይህን መልስልኝ እስኪ። ማን ነው ያንን የተናገረው? ንሰግድ ያለው ማን ነው ስልህ ለመርቆሬዎስ ነው የተጻፈው። የጻፉት እንትኖች ናቸው እያልክ ነው እያብራራልኝ። መጀመሪያ አላስጨረስከኝም እኮ። ይኸውልህ አንተ ገና አንድ ሁለት መስመር እያነበብኩ እያለ ይህን ያለው ማን ነው አልከኝ። አረፍተ ነገሩን ልጨርስ አልኩ። አረፍተ ነገሩ የሚለው እገኒ ለስምከ ወእሲብ በኃይልከ ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ኢታጎንዲ እግዚኦ መርቆሬዎስ ሳህለከ በከዋክብት ሰማይ የዘከለልከ ወበጽጌያት ምድር አሰርጎከ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃን ወይሰዳኝ ደብረ መቅደስከ። ይህ የቅዱስ ያሬድ ድርሰት ነው። ቅዱስ ያሬድ እግዚአብሔርን ነው የጠየቀው። እንደውም እምሰማይ ሳህለከ ነው የሚለው ድጓው። መርቆሬዎስ ሳህለከ ብለው ባለዚቆች ለወጡት። ስለዚህ ያሬድ ለእግዚአብሔር የዘመረውን ስም ሲለወጥ ለእግዚአብሔር የተዘመረው ሁሉ የማገንዘብ ሆነ የመርቆሬዎስ ገንዘብ ሆነ። ስለዚህ በዚህ ድርሰት እየተለመነ ያለው መርቆሬዎስ ነው እያልኩ ነው። ግልጽ ነው። እጽዋት መናገር እችላለሁ። እሺ እኮ እየተለመነ ያለው መርቆሬዎስ ነው በዚህ ክፍል። እሺ መርቆሬዎስ ምን ተብሎ ተለመነ? ይሄው አሁን ያነበብኩትን ለስምህ እገዛለሁ በኃይልህም አመሰግናለሁ። ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ። መርቆሬዎስ ሆይ አቤቱ ይቅርታህን አታዘግይ። ሰማይን በከዋክብት የጋረድህ ምድርን በአበቦች ያስጌጥክ ነህ። ብርሃንህንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ቅድስና ተራራም ይውሰዱኝ ተባለ ማለት ነው በመጽሐፈ ዚቅ። እንደዛ ነው ያለው። እሺ አሁን እኔ አላላለ የሚለውን ጥያቄ አላመጣም። አሁን ተሰቀለ የሚለው የት አለ? እሱን አቡነ ኤርሚያስን ትጠይቃቸዋለህ። አለ በሌላኛው ዚቅ ላይ አለ። አሁን የጥቅምትን የጠቀስ ነው የጥቅምትን የጠቀስ ነው። ተሰቀለ የሚለው አምጡ። ተሰቀለ የሚለው አምጡ ዲያቆን። ይሄኛው የጥቅምቱ ዚቅ ነው። አሁን እኛ እያነበብንልህ ያለ ነው የጥቅምቱ ዚቅ ነው። አቡነ ኤርሚያስ እንደዛ ብለዋል። በዚህም ክፍል የፈጣሪ ስፍራ የፈጣሪ ክብር ለመርቆሬዎስ ተሰጥቷል። ወደዛኛው መምጣት እንችላለን። እነዚህ ነገሮች አሁን ለመርቆሬዎስ የሚገቡ ናቸው፣ መርቆሬዎስን የሚገልጡ ናቸው ብለህ ታስባለህ? ይቅርታ አድርግልኝና ተሰቀለ የሚለው መልስልኝ። ይሄስ ልክ ነው ወይ ነው? ይሄስ ልክ ነው ወይ ነው? ቅዱሳንን እለምናለሁ። እኔ የምለምን ሰው እንደሆን ከአንተም ታውቃለህ። እኔ ቅዱሳንን እለምናለሁ። በቀጥታ መልስልኝ። ተሰቀለ የሚለውን ብቻ አንብብልኝ። ዮዳይ ከዚህ በኋላ ማሳያለሁ። ዮዳይ ኦኬ፣ ሁለት ሰው በአንድነት አያወራም። ዮዳይ ከከፈትክ
እታች ትወርድና ታብታብ ታደርጋለህ። አትገባም እዚህ ቤት ማለት ነው። ሁለት ሰዎች ሲያወሩ ባለጌ ሰው ነው ተደርቦ የሚያወራ። ቤተሰቦቻችን ሲያሳድጉን እንደዛ ነው ያሉን። ሰው ሲያወራ ተደረባ አታውራ፣ ባለጌ ልጅ አትሁን ይባላል። አይ ሁለቱ ናቸው የሚያወሩት፣ እጽዋትና ዲያቆን ናቸው እያወሩ ያሉት። አንተ ሚዩት አድርገህ መቀመጥ ያለበት። ቀጥሉ። አሁን ይህኛውን ድርሰት ስትሰማው ለመርቆሬዎስ ይስማማዋል ወይ? ያኛውን አሳያለሁ፣ ችግር የለም። ይህኛውም ለመርቆሬዎስ አላግባብ የተሰጠ ድርሰት ነው። መርቆሬዎስን አይገልጥም። ለመርቆሬዎስ ይበዛበታል፣ አይሸከመውም። መርቆሬዎስ ማንም ሰው ይህንን ሲሰማ እንዴ ይሄማ የእግዚአብሔር ገንዘብ ነው የሚለው። እንዴት አልቆረቆረህም? ከትልቅ ይቅርታ ጋር ነው። ልክ ነው። ይሄ ድርሰት ልክ ነው። ይሄ ድርሰት ልክ ነው። ከትልቅ ይቅርታ ጋር እኔ ቅዱሳንን የምለምን ሰው ነኝ አልኩ። እኔ ኦርቶዶክስ ነኝ። እኔ በእምነቴ አምላክ ናቸው ብለህ የምትለምናቸው እለምናለሁ። ቅዱሳንን አምላክ አድርገህ ነው የምትለምናቸው? ስማኝ፣ አይደለም አምላክ አድርጌ አይደለም። ይኸው መርቆሬዎስ እኮ አምላክ ነው። በዚህ ክፍል እኮ አሁን መርቆሬዎስ አምላክ ነው። ከመዝሙረ ዳዊት አምላክ ነው የሚልበት አምላክ ነው የሚለው ነገር የለም። የተጻፈ አምላክ ነው ብሎ የተጻፈበት ነገር የለም። ለእግዚአብሔር የተዘመረው እኮ ነው። ይኸውልህ ስማኝ፣ የሚገርም ነገር ቆይ ይኸውልህ አግዛችሁ አም ሶሪ ምናልባት ኢንትራፕት አድርጌ ሊሆን ይችላል። አማልክትም ተብሎ የተጠሩ አሉ። እሱ ሌላ ርዕስ እንትን ሳትል ማለት ነው። አምላክ የሚል ግን መርቆሬዎስን አላየሁም፣ አላነበብክልኝም። የአምላክ ገንዘቦች ናቸው እኮ ለመርቆሬዎስ የተነገሩት። እዚህ የገባሁት ለኦርቶዶክስ ተሰቅሎ ሞተላቸው የሚለውን እንድታነብልኝ ስለፈለግኩ ነው። ከዛ ካነበብክልኝ በኋላ እኔ የምጠይቅ ጥያቄ ስላለኝ እኔ ጠይቃለሁ። እኔ እንትን እንድል ማለት ነው እንድረዳ። ይህን ያነበብነውን ተስማምተን እንለፍ። ትክክል ነው ብለህ ታስባለህ? እኔ ትክክል ነው፣ ለእኔ ትክክል ነው። እለምናለሁ መርቆሬዎስን እንደ አምላክ ማለት ነው። እለምነዋለሁ መርቆሬዎስን። እንዴ መርቆሬዎስ አምላክ ነው? መርቆሬዎስ እንዴ አምላክ እኮ ነው። በዚህ ክፍል አሁን ይኸውልህ ሰማይን በከዋክብት ያስጌጠ መርቆሬዎስ ነው አይደል? ማን ነው ሰማይን በከዋክብት ያስጌጠ? መልሳ እጽዋት። አሁን አዳምጠኝ። አሁን ለምን ተሰቀለ የሚለውን አትነብልኝም ነው? አሳይሃለሁ። እሱ ችግር የለም አለ። አሳይሃለሁ፣ ቀጥሎ አሳይሃለሁ። እሱን አሳየኝና ወደዚህ እንመጣለን። አይ ይሄን አይደለም ወደዚህኛው እንመጣለን። እኔ ይኸውልህ ሰማይን በከዋክብት ያስጌጠ መርቆሬዎስ ነው። የሥጋ ለባሽን ሁሉ ጸሎት የሚሰማ መርቆሬዎስ ነው። ይቅርታ ምድርን በአበቦች ያስጌጠ መርቆሬዎስ ነው። አዳምጠኝ እስኪ፣ እኔንም አዳምጠኝ። መልስልኝ እስኪ። እኮ እየሰማኸኝ ነው አይደል? ይሰማሃል? መልስልኝ። ሌላ ነገር ሳታወራ አሁን በቀጥታ ይኸውልህ ሌላ ነገር እንዳታወራ። ለምን ሌላ ውስጥ ገባ ነው? አሁን አንተ እኔ የገባሁት እኮ አልኩህ። እኔ የገባሁት መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል። አሳያለሁ፣ ችግር የለም አሳያለሁ። አሁን ካነበብክልኝንም እኮ እኔ እኮ አላየሁትም። አሁን አንተና ኤርሚያስ አሳየኝ አይደለ? ኤርሚያስ አሳየኝ። እኔ አይኔ ማንበብ አቃተው። ምን ማንበብ የሚያቅተኝ ሰው ሆኜ አይደለም። እኔ አማርኛ ተናጋሪ ሰው ነኝ። አጠፋኝም፣ ግን ከርቀት አንጻር ከአይኔ አንጻር አላየኋትም። መሰለችኝ እቺ አይኗ ማለት ነው። እንደዛ ስለመሰለኝ ሳነብለት አታውቅም። እንጨርስና ወደዛኛው እንለፍ። አሁን ስለሰጡት የተሰቀለ መርቆሬዎስ መሆኑን የሚያሳየውን ክፍል አሳይሃለሁ። አሁን ግን ቆይ ስማኝ። ቆይ ለማሸነፍ እንትን አትበል። ለማሸነፍ አይደለም፣ የእግዚአብሔር እውነት ስለሆነ ነው። እኔን ለማዳን አንተ ይኸውልህ እየተሰማማል። አንተ ወደ መርቆሬዎስ ጸልያለሁ፣ መርቆሬዎስን እለምናለሁ ብለሃል። መርቆሬዎስ እግዚአብሔር ነው ወይ? መርቆሬዎስ አምላክ ነው ወይ? ምክንያቱም ወደ አንተ የሚቀርበውን የሥጋ ለባሽን ሁሉ ጸሎት ስማ ይለዋል። እንደው ሰማይን በከዋክብት የጋረድክ ምድርን በአበቦች ያስጌጥክ ነህ ይለዋል። መርቆሬዎስ በእነዚህ ቃላት ይገለጣል ወይ? እነዚህ ለመርቆሬዎስ ይገባሉ ወይ? ይገባሉ ወይም አይገቡም በለኝ። እኔ ባላነበብኩት ነገር ላይ ይኸው አነበብንልህ እኮ ያነበብክልኝም ብታነብልኝ እኔ የገባሁት እንድታነብልኝ የፈለግኩት ይሄኛውን ነው።
የእሱን ብታነብልኝም እንደዚህ ገልጠህ እያነበብክ ሰምተሃል እኮ ቅድም ነበር አይነበብ ማለት የነበረብህ ቅድም ነው ስንጀምረው። አሁን መርቆሬዎስ ተሰቀለ ለምትለው ነው እኔ በቃ አሁን ቀጥሎ አሳያለሁ ከምትለኝ አግዛችሁ ወይ ቀጥሎ አሳያለሁ። እሱ መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደል? ይላል አይደል? አዎ ይላል። በቃ እሱ ካላል ምንድነው ስተቱ? መርቆሬዎስ ለሰው ልጆች ተሰቅሎ ወይም በእንጨት ላይ እንደተሰቀለ የሚናገር ክፍል አለ እዚያው መጽሐፈ ዚቅ ውስጥ አሳያለሁ። እሱ ቆይ ኤርሚያስ የጻፈውን ነው እኔ የሚያነበውን የሚታየኝ እሱ በቃ አሁን ርዕሱን ወደ ርዕሱ የሚመራን ነው፣ ችግር የለው። አሁን በመጀመሪያ የጀመርነውን ተማመንበትና ልክ ነው ልክ አይደለም በልና ወደ ቀጣዩ እንሂድ። እነዚህኑ ዘመርቆሬዎስ ሂሩት ወደሚለው ዲበ ዕፅ ተሰቅለ ወደሚለው እንሄዳለን። መርቆሬዎስ በእንጨት ላይ ተሰቀለ የሚል ሌላ የመጽሐፈ ዚቅ ክፍል አለ፣ ወደሱ እንሄዳለን። ወደዛ ከመሄዳችን በፊት ግን ይህንን ነካ ነው ያው አነበብ ነው። ሲነበብ ዝም ብለህ አደመጥክ፣ ይተርጎማል፣ ተተረጎመ። ከዛ በኋላ መርቆሬዎስ በእነዚህ ቃላት ይገለጣል ወይ? መርቆሬዎስ እግዚአብሔር ነው ወይ? ምክንያቱም እነዚህ የእግዚአብሔር ገንዘቦች ናቸው። አየህ፣ ልክ እንደ አዝማሪ የእግዚአብሔርን ስም ነቅሎ የመርቆሬዎስን ያስገባበት ባለዚቁ። ስለዚህ ስሙን ሲተካ የእግዚአብሔር ገንዘቦች የመርቆሬዎስ ሆኑ ማለት ነው። አሁን አንተ መርቆሬዎስ የሥጋ ለባሽን ሁሉ ጸሎት የሚሰማ ነው ብለህ ታምናለህ? ሰማይን በከዋክብት የጋረደ ነው ብለህ ታምናለህ? ምድርን በአበቦች ያስጌጠ ነው ብለህ ታምናለህ? እንደዚህ ብለህ ነው የምትጸልየው ወደ መርቆሬዎስ? አሁን ለኔ ወይስ በሌላ መንገድ ነው የምትጸልየው? ግልጽ አድርጋ አድሬስ ላድርግልህ እኮ ይኸውልህ፣ እኔ ባነበብኩት ነገር ላይ ነው መልስ የምሰጥህ። መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደለም? ያንን ነው እኔ እያነበብኩ ያለሁት። እንደዚህ የሚነበብ ነገር ካለ በዛ ላይ መልስ እሰጣለሁ። በዛ ላይ ካልሆነ ግን ልሰጥ አልችልም። እኔ አሁን የምጠይቀው መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተ ካልክ የኛውንስ አሁን የተነበበው ባላነበብኩት ላይ እንትን አለ መልስ አልሰጥህም። ከላይ ጀምሬ ማንበብ አለብኝ። የተናገረው ማን ነው? ራሱ መርቆሬዎስ እኮ ለእግዚአብሔር ለክርስቶስ የተናገረው ሊሆን ይችላል። እኔ ግዕዝ እኮ እንደማትችል ነግረናል። ከላይ ጀምረህ ይኸውልህ ግዕዝ እንደማትችል እኮ ነግረናል። በቃ ካልቻልክ ብናነብልህም አተረጉመው ወይም አስተርጓሚ አምጥተህ ቆይ ልጠይቅህ። አጭር ጥያቄ ልጠይቅህ። እየሰማኸኝ ነው? እየሰማሁ ነው። እሺ፣ ቅዱስ ጳውሎስ ለዓለም ተሰቅሏል አልተሰቀለም? ልጠይቅህ። በቃ ይመልስ። ምን እንድልህ ነው የፈለከው? ተሰቅሏል አልተሰቀለም? ይመልስልኝ። ለዓለም የተሰቀለው ክርስቶስ ነው። ጳውሎስ አልተሰቀለም። ተሰቅሏል አልተሰቀለም? አልተሰቀለም። አልተሰቀለም ማለት አይደለም። ቅዱስ ጳውሎስ ግን እኔ ተሰቅያለሁ ይላል። አየህ፣ ለዓለም ተሰቅያለሁ ይላል። ዓለምን ለማዳን አዳምጥ። ይሄ እኮ ነው አሁን ትርጉምህ እኮ አሁን በዚህ ላይ ነው። እኔም አሁን እኮ አንተ አሁን በማታምንበት መጽሐፍ አመጣህ አይደለ? አምንበታለሁ በምትለው በመጽሐፍ ቅዱስ ግን መጣሁብህ። ቅዱስ ጳውሎስ ለዓለም ተሰቅያለሁ። አውጣው የት ዋና ያለ ይሄን ጨርሶ የራሱን ያወጣል። ይሄንን ጨርሶ አዳምጠኝ። ተሰቅሏል አልተሰቀለም? ዓለምን ለማዳን እንደተሰቀለ ታሳየኛለህ። እኔ ነኝ የሚዩት ያደረግኩት ጽዋትን። ይሄንን የመርቆሬዎስን ጨርስና ከዛ ተሰቅሏል አልተሰቀለም ብሎ የሚለውን አሳዩኝ ስትል ነበር። እናሳያለን አለ ዲያቆን። ኦኬ፣ እሱንም ጭምር ታያለህ ማለት ነው። ከዛስ ያንተን ጥያቄ ደግሞ ቅዱስ ጳውሎስ እኮ ይሄው የመርቆሬዎስን እናንተ እንደዚህ ታካብዱታላችሁ እንጂ ቅዱስ ጳውሎስም እኮ እኔ ለዓለም ተሰቅዬ የሾህ አክሊል ደፍቼ ሰማይን በከዋክብት ከልዬ ምድርን በአበቦች አስግጬ የሥጋ ለባሹን ሁሉ ጸሎት የምሰማ እኔ ነኝ ብሏል ጳውሎስ እያልከን ነው። እሱን ሁሉ ታመጣልናል። ልክ ለመርቆሬዎስ የተባለው ጳውሎስ ራሱ ብሎት የለ ወይ እያልከን ነው። እሱም በኋላ ታመጣዋለህ። አሁን ሀሳብ ዳይቨርት እንዳታርቅ። አድምጠን ወንድሜ፣ ንንና ኢን ለይተህ ማንበብ የተሳነ ሰውዬ ማይክ እየከፈትክ 18 ጊዜ አትጩም። ብራዘር፣ ከማጋ እንደምታወራ ማወቅ አለብህ። መጠየቅ ግን ትችላለህ። ስታወራ ግን በእውቀት አውራ። እዚህ የምናወራ ሰዎች ግዕዙን አንብበን መተርጎም የምንችል ሰዎች ነን የምናወራ። ኦኬ። ስለዚህ ከዚህ በኋላ ማይክ ከፍተህ ፒሪ አትበል። በስርዓት አውራው።
ያንተን የጳውሎስን በኋላ ታሳየናለህ፣ አንረሳው። ይህን ግን ጨርሱ። ዲያቆን የጥቅምት መርቆሬዎስን ማለት ነው። እሱ ላይ ጥያቄ ጠይቀዋል። ምድርን በአበቦች ያስጌጠ መርቆሬዎስ ነው እግዚአብሔር? መልስ። ሰማይን በከዋክብት የከለለ እግዚአብሔር ነው ወይስ መርቆሬዎስ? መልስ። እዚህ ጋር የተጻፈው መርቆሬዎስ ነው ብላለች ቤተክርስቲያንህ። እኛ ደግሞ መጽሐፍ ቅዱስ አድምጠን፣ አሁንም አድምጥ። ካልሆነ የመጨረሻ ቻንስ ነው፣ እታች እጥልሃለሁ። እታች ነው የምጥልህ፣ አወርድሃለሁ ማለት ከገስት ላይ እዛው ሄደህ እታች ትለፋለፋለህ። ኦኬ። ጥያቄ ጠይቀናል፣ ተነቧል፣ መጽሐፉን ተነቧል። ካሜራ ከፍተን አሳይተናል፣ መጽሐፉን አሳየን፣ ገጽ አሳየን፣ አነበበልህ ዲያቆን፣ ተረጎመልህ ዲያቆን። እስቲ ይሄ ትርጉም ስህተት ነው ብሎ የሚል አንድ ቄስ፣ አንድ መርጌታ፣ አንድ መነኩሴ እስቲ ይግባ። አንድ ሰው ቢሃይንድ ባይ ከበስተኋላ ስንት ሺህ ሰው ይሰማል? እዚህ 500 ሰው ይሰማል። አንድ ሰው እስቲ ይግባና ይሄንን ውሸታሞች ናችሁ ዲያቆን አግዝ፣ ውሸታም ነህ ኤርሚያስ እስኪ ይበሉ። አይሏትም፣ አይደፍሯትም። እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው። ምክንያቱስ በመረጃ እና በማስረጃ ነው የምናወራው። ስለዚህ ዲያቆን ትክክል አንብቦልሃል፣ ትክክል ተርጉሟል። ሪከርዳት ትርጉሙ ስህተት ነው ብለህም አንድ ሰው ያቸኩል እኮ ነው ብዬ የምልህ አውርቼ እስክጨርስ ድረስ ሚዩት አለ። ትክክል አይደለም ብሎ የሚል ሰው ካለ ይግባ። ይኸው አንድ ቦታ አለ። ከፈለግም ሰዎችን አውርጄ አስገባለሁ። እስኪ ቄስ፣ መርጌታ፣ ዲያቆን የሆነ እስኪ ይግባ እዚህ ቤት። ይህ የምታወሩት ውሸት ነው ብሎ እስኪ ይበል። መርቆሬዎስ ለኦርቶዶክሳውያን ተሰቅሎልናል ብላ ያለችው ቤተክርስቲያኒቱ ራሷ ስለሆነች ነው ለኦርቶዶክሳውያን ተሰቅሎላቸዋል ብዬ ያልኩት። ለምን ቤተክርስቲያኒቱ ይኸው ተሰቅሎልኛል ብላ ለጌታ የተነገረውን የጌታን ስም ነቅል አውጥታ የፍጡርን ስም አንድ ሙትቻ የሆነ ሰውዬ ማለት የእሱን ጨምራለች ማለት ነው። አጭርና ግልጽ። ይህም ቤት ዝም ብሎ ደፍሮ የመግባት ትችላለህ። ገዝት መላክ እንደዚህ ገብተህ ማለት ነው። እታች ውረድ። አትደንግጥ፣ አትደንግጥ። በቃ ይሄን አማርኛ ነው። እታች ውረድ በቃ። ስለዚህ ዲያቆን የምጨርሰው ካለ መጨረስ ስላለ ዮዳሄም ከታች ስላለ ማለት ነው። ቴንክ ዩ። እሺ፣ ያው እኔ መጀመሪያ ይህንን ጀመርን፣ እስኪተረጎም ጠበቀ፣ ሰማ። ከዛ በኋላ ሲጠየቅ ነው እንግዲህ እኔ የፈለግኩት ያኛውን ነው አለ። ያኛውም አለ እኮ ችግር የለም፣ ያኛውን እናሳይሃለን። ነገር ግን ይሄስ ነገር ለመርቆሬዎስ ይገባዋል ወይ? መርቆሬዎስን ይገልጣል ወይ? እንደው አይበዛበትም ወይ? ከአቅሙ በላይ አይሆንም ወይ መርቆሬዎስ የሚለውን እንዲመልስ ነበረ፣ ግን ፈቃደኛ አልሆነ። የሚያሳየው እንግዲህ የእግዚአብሔር ክብር የቱንም ያህል ቢነካ ግድ እንደሌለው ነው። እጽዋት በቃ ግድ የለውም። ለመርቆሬዎስ ክብር ነው የሚከራከረው እንጂ ለእግዚአብሔር ክብር አይደለም። ምክንያቱም የእግዚአብሔር ክብር ለፍጡር ሲሰጥ ነው፣ ቃል በቃል ማለት እኮ ነው። ለእግዚአብሔር የተነገሩ ነገሮች በሙሉ ስም ስለተለወጠ ማለት ነው። ያሬድ እኮ በአግባቡ እግዚአብሔርን ነው ያከበረበት። ምክንያቱም እነዚህ ነገሮች የሚገቡት ብቻውን አምላክ ለሆነ ለሚገባው ለእግዚአብሔር ነው እና ደስ ይላል። እግዚአብሔር ሲመሰገንበት ደስ ይላል። ግን ስሙ ተነቅሎ የመርቆሬዎስ ስም ሲገባበት ለመርቆሬዎስም ይበዛበታል፣ አያምርበትም። በጣም አጸያፊ ነው። ባዕድ አምልኮ ነው። አምልኮ ባዕድ ነው ይሄ። ይህንን ልክ አይደለም ለማለት ድፍረት አላገኝም። ድፍረት ማግኘት አለባቸው። እግዚአብሔርን ከሆነ የሚያመልኩት ይህ ልክ አይደለም ሊሉ ይገባል። ብፁዕ አቡነ ኤርሚያስ እኮ በቃ የእግዚአብሔር ክብር ስለተነካ፣ የክርስቶስ ክብር ስለተነካ እኮ ነው እንደዛ ያሉት። ይህ ሰው ግን አንደኛ ግዕዙን አላውቅም አለ። በእርግጥ ስሙንም ራሱ አሁን ብናነበው እጽዋት ብሎ ነው የጻፈው። እጽዋት ነው የሚባለው። ግዕዝ እንደማያውቅ ያስታውቃል። ተርጉም ብንለው አልተረጎመም። ስንተረጉም ደግሞ አንተ አትችልም ይላል፣ ወይ መቻሉን አላሳየንም። እኔ አሁን ችሎታን ለማሳየት ሳይሆን እንደዚህ የምለው ለማን ብለን ነው ያልተጻፈ የምናነበው? ለእግዚአብሔር አንዋሽለትም እኮ። የምንናገረው የእግዚአብሔርን እውነት ነው። ቤተክርስቲያኒቱንም በሐሰት አይደለም እየከሰስናት ያለን፣ ራሷ በጻፈችው መጽሐፈ ዚቅ ነው። ስህተት እንዳለበት ለማሳየት ተሞክሯል። እንግዲህ በተሐድሶ አገልግሎት ለምሳሌ እኔ ለመጀመሪያ ጊዜ በ1993 ዓመተ ምህረት በታተመው የተቀበረ መክሊት መጽሐፍ ውስጥ ይህንን አሳይቻለሁ። ከዚያም በኋላ እየታተሙ በወጡት የተሐድሶ ጽሑፎች ውስጥ ይሄው ነገር ተደጋግሞ ተሞግቷል።
ነገር ግን ቤተክርስቲያኒቱ እየሰጠች ያለችው ምላሽ ወይም የሊቃውንት ጉባኤ እየሰጠ ያለው ምላሽ ከእውነታው ጋር አብሮ ማይሄድ። ሰሞኑን እንግዲህ አቡነ ኤርሚያስ ይህን ጉዳይ አንስተው በመናገራቸው ምክንያት አንዳንዶች ከዚህ በፊት የሊቃውንት ጉባኤ እኮ መልስ ሰጥቶበታል እያሉ ሙግት ሁሉ አቅርበዋል። ለምሳሌ ለገድል ወይስ ገደል መጽሐፍ የሊቃውንት ጉባኤ የሰጠው የመልስ መጽሐፍ አለ። አነስ ያለች መጽሐፍ ኡቁ ኢያስህቱ ክሙ የምትል እንዳስተዋችሁ ተጠንቀቁ የምትል መጽሐፍ ጽፎ የሊቃውንት ጉባኤ ምላሽ ሰጥቻለሁ ብሏል። እዚያ ላይ ምንድነው የሚለው የሊቃውንት ጉባኤ ይሄ በመደበኛው ዚቅ አይገኝም ማለት በመደበኛው ዚቅ የማይገኝ ነው፣ አንዳንድ ግለሰቦች የጻፉት ነው። እንደውም ቃል በቃል ለማንበብ በመሰረቱ ለመርቆሪዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓውን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛው ዘር አይደለም። የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል ይላል ገጽ 26 ላይ። ውሸት። መደበኛ ዚቅ የሚባል አለው። የትኛው ነው መደበኛ ዚቅ? እንግዲህ የምናውቀው መጽሐፍ ዚቅ በ1987 ዓመተ ምህረት የታተመ በአቡነ ጳውሎስ ዘመን እሱ ነው። በቤተ ክህነቱ ዕውቅና ፈቃድ ባለቤትነት የታተመው እሱ ነው። እኔም የጠቀስኩት ይህን መጽሐፈ ዚቅ ምክንያቱም ያለው እሱ ነበር። መደበኛ ያሉት የትኛው ነው? ያሳዩ። መደበኛ ብለው መርቆሪዎስ የሌለበት ዚቅ ካለ ያሳዩንና እኛ ይቅርታ እንጠይቃለን። የለም። እንግዲህ አንዳንድ ሰዎች ይህንን ይዘው ያው ምላሽ ለመስጠት ሞክረዋል። ለምሳሌ የተቀበለ መክሊት ከታተመ በኋላ በ93 የታተመው በ95 ዓመተ ምህረት ዝክረ ቃል የሚል መጽሐፈ ዚቅ ታትሟል። ዝክረ ቃል እሱ አስተካክሎታል። ዝክረ ቃል አስተካክሎታል። ግን ዝክረ ቃል የግለሰብ ነው፣ የአንድ ያቋቋመ መምህር መጽሐፍ ነው። መልካም ነው እንግዲህ መስተካከሉ በራሱ መልካም ነው። ግን የሚገርመው እንደገና በሌላ ጊዜ ሌላ መምህር ደግሞ ሌላ መጽሐፈ ዚቅ ሲያሳትም ምንድነው ያደረገው? እንደነበረ ነው ያደረገው። መርቆሪዎስ የሚለው አልወጣም እዚህ ያለ። ለምንድን ነው ያልወጣው? እርማቱን ስላልተቀበለ ነው ያ መምህር ወይስ አልሰማም? ይህን ውሳኔ አልሰማም ብለን እንድንጠይቅ ያደርገናል። እሺ ታርሞ ከሆነ የሊቃውንት ጉባኤው በ1996 ዓመተ ምህረት ነው ይህንን እየተናገረው። የሊቃውንት ጉባኤው በዚህ መጽሐፍ በሊቃውንት ጉባኤ ታርሞ ከሆነ አቡነ ኤርሚያስ ለምን አነሱት? አሁን ታርሟል ብለው ለምን አያልፉትም ነበር? ብዙ ጥያቄዎች ይነሳሉ። እውነታው ምንድነው? ምናልባት ዝክረ ቃል ላይ ታርሞ ሊሆን ይችላል። ሌላው መምህር የጻፉት ወይም ያዘጋጁት መጽሐፈ ዚቅ ላይ ግን አሁንም አልተለወጠም፣ እንደዛው ነው ያለውና እነዚህ ነገሮች እንግዲህ ነገሩ ገና እንዳልጠራ ነው የሚያሳየው። ከምንም በላይ ግን ወረቀት ላይ የታረመው መሬት ላይ ታርሟል አይመስለኝም። ምክንያቱም የአቋቋም መምህራን የታረመው ተልኮላቸው ከዛሬ ጀምሮ እንዲያደርጉ ተብለው እንደማያደርጉ ይታወቃል። ምክንያቱም በተለያየ ቦታ ነው ያሉት፣ እንደተማሩት ነው የሚሉት። የሊቃውንት ጉባኤውን ሐሳብ እንዳንቀበል ደግሞ የሚያደርገን አንዱ ነገር ምንድነው? እንደው ከመጽሐፈ ዚቅ ወጣ ብለን ተአምረ ማርያም ላይ እንደዚሁ ጥያቄ ቀርቦ ነበረ በገድል ወይስ ገደል መጽሐፍ ላይ። ለዚያ መጽሐፍ ምላሽ ሲሰጥ በዋናው ተአምረ ማርያም ላይ እንደዚህ የሚል የለም ከጊዜ በኋላ የመጣ ነው የሚል አይነት መልስ ነው የሰጠው። ስለዚህ ልክ እንደታረመ ያኛው ስህተት እንደሌለበት አድርጎ ነው። ግን ቤተ ክህነቱ እያሳተመ በቀጠለው በተለይ እስከ 2012 ዓመተ ምህረት ድረስ አስታውሳለሁ። እኔም ጥቅስ አድርጌም ተጠቅሜበታለሁና አልታረመም። ስለዚህ የሊቃውንት ጉባኤው የተሳሳተ መረጃ ነው እየሰጠ ያለው በዚህ መጽሐፍ። ስለዚህ አንዳንዶች ይሄን መጽሐፍ እየጠቀሱ ታርሟል እኮ በታረመ ነገር ላይ ለምንድን ነው አስተያየት የምትሰጡት እያሉ ሰሞኑን ከአቡነ ኤርሚያስ ጋር በተገናኘ አንዳንድ የሐሳብ መለዋወጦች ስላሉ እንደው ከዛም አንጻር ነው እንደዚህ ትንሽ ገፋ አድርጌ መናገር የፈለኩት። ስለዚህ
ያንን ማሳያቸው ዲያቆን እያንተው ራስ የቱን ለሰው ልጆች ፍቅር የሸዋ አክሊል ደፍቶ የተሰቀለበትን የሚለውን ይቻላል። የሚያዝያ መርቆሬዎስ ዚቅ ነው። ምናልባት እሱ መጽሐፉን ገልጠን ማሳየት እንችላለን። እዚህ ያው እኔም የተቀበረ ምክሪት ላይ ስለጠቀስኩት ከነ ትርጉሙ ማቅረብ እችላለሁ። እሺ ምንድነው የሚለው? ገጽ ስንት ነው? 109 ነው። መጽሐፈ ዚቅ ወመዝሙር ገጽ 109። ኦኬ ቆይ 109 ሳይሆን 170 ኦኬ 170 ላይ 69 ምንድነው እነዚህኑ ዘመርቆሬዎስ ሂሩተ ይላል። ኦኬ እኔም አጠገቤ ስላለ 70 ነው 71 እኔ 70 ነው ያለው። 70 ላይ ነው ያለው። ልክ ነው 70 ላይ አለ። ለገባዋቲ ላይ ነው አይደል? ለገባዋቲ ከሚለው ላይ ያ ልክ ነው። ገጽ 170 ያ ከፍተህ ልታሳይ ትችላለህ። እሺ ማን ነው? እኔ እኮ ግራ የገባኝ አንድ መጽሐፍ የማያውቁ ሰዎች ናቸው እኮ መጥተው የሚጫጫሁብን። እስቲ መርቆሬዎስ ስለ ሰው ልጆች ተሰቅሎ ሞተ እኮ ብላ ያለችው ቤተክርስቲያኒቱ ናት። አንብበው ዲያቆን። እሺ የሚለው ምንድነው? ንዜኑ ዘመርቆሬዎስ ሂሩተ ትህትና ወየዋሃተ ዘታገሰ በእንተ አፍቅሮተ ሰብ ዘሰቀሉ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከለሉ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላል። ምን ማለት ነው? የመርቆሬዎስን ቸርነት ትህትናና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃው የሰቀለው በእንጨት ላይ ተሰቀለ፣ ሰማይን በከዋክብት የሸፈነው የእሾህ አክሊልን ተቀዳጀ ይላል። ይሄ እንግዲህ መጽሐፈ ዚቅ ነው እንደዚህ የሚለው። መጽሐፈ ዚቅ ይህንን ድርሰት የወሰደው ያው ስም ተክቶ ለማቅረብ ከጾመ ድጓ ላይ ነው። ጾመ ድጓ ዘስቅለት ለጌታ ተሰጥቶ እንደዚህ ይነበባል። ምንድነው የሚለው? ነዜኑ ዘአምላክነ ሂሩተ ነው የሚለው። ዘአምላክነ የሚለውን ዘመርቆሬዎስ ብለውታል ማለት ነው። እንግዲህ ስም ሲለወጥ የአምላክ የክርስቶስ ገንዘቦች ስለ ክርስቶስ የተነገሩት ክርስቶስን የሚገልጡት ቃላት ሁሉ የማን ይሆናሉ? የመርቆሬዎስ ይሆናሉ። ግን ለመርቆሬዎስ አይሆኑትም፣ አይስማሙትም። ያዙ መርቆሬዎስ እዚህ ጋር ቢገባ ስሙ ከአቅሙ በላይ ነው፣ ሊሸከመው አይችልም፣ አይገልጸውም፣ ይበዛበታል፣ ይንቦለቀቅበታል። ምክንያቱም በቃ ለአምላክ ለክርስቶስ ብቻ የተገቡ ናቸው እነዚህ ነገሮች። ለምን? የተሰቀለው እርሱ ስለሆነ። ስለዚህ የአምላካችንን ቸርነት ትህትናና የዋህነት እንናገራለን ነው የሚለው ጾመ ድጓ። እነሱ ግን ለመርቆሬዎስ ሰጥተዋል። እንግዲህ አቡነ ኤርሚያስ ይህንን ክፍል ነው እንግዲህ ለመጥቀስ ጠቅሰው ሐሳቡን ይተቹት። ስለዚህ የቅድሙ ወንድማችን እጽዋት ያኛውን ቢመልስ ኖሮ ወደዚህ እንመጣ ነበር። እሱ ግን ልክ ይሄ ሳይኖር መርቆሬዎስን አላግባብ ለመተቸት እንደተሞከረ አድርጎ ነው ለመክሰስ የሞከረው። ግን መዋሸት አያስፈልግም። አንዋሽም። ለምን እንዋሻለን? የተጻፈውን ነው የምናቀርበው፣ የማይለውን አንልም። ትክክለኛ እውነቷንም እኮ ለማውጣት ሞክረናል። ምን ያስዋሻል? ብዙ ዘመን ስታገለግል የነበር ከአገልጋይ ነህ። ብዙ መጽሐፍትን ጽፈህ በመጽሐፍት ሁሉ ጭምር ቤተክርስቲያኒቱ ተናውጣለች። እግዚአብሔርን ስለ አንተ እጅግ አድርገን እናመሰግናለን። ስለ አለቃ ምስረት ስብሐት በተሐድሶ ውስጥ ማህበረ በኩር አንተ በምታገለግልበት
በዛ ህብረት ውስጥ ያላችሁ ሰዎች ምን ይሄ እንግዲህ የመጀመሪያ መጽሐፍትን እንኳን 93 ዓመተ ምህረት እኮ ነው ያሳተምከው። የተቀበረ መክሊትን ማለት ነው። የማንበብ እድሉ ገጥሞኛል። እና በነገራችን ላይ ኤርሚ የተቀበረ መክሊት ለመድሎተ ጽድቅ ከተሰጠ ምላሽ ጋራ አሁን ለስድስተኛ ጊዜ ታትሞ ዛሬ ሳምንት እሑድ ይመረቃል። ኧረ እባክህ። አዎ ዋው። እና አንዳንድ ነገሮችም ያው አሁን እንደዚህ የሚነሱትም ነገሮች ጭምር አፕዴት ተደርገዋል። ያው መድሎተ ጽድቅ ዲያቆን ያረጋል አበጋዝ ከተቻቸው መጽሐፍት መካከል አንዱ የተቀበረ መክሊት ነው። የተቀበረ መክሊትን እንደዚሁም የለውጥ ያለህ የሚለውን መጽሐፍ የተወሰኑ ነጥቦችን ወስዶ ወደ 35 ያህል ንባቦችን ወስዶ ተችቷል። ስለዚህ የተቀበረ መክሊት የቀድሞ ይዘቱን ጠብቆ ተጨማሪ መረጃዎችን አፕዴት የሚደረጉ ነገሮችንም አፕዴት አድርጎ ለመድሎተ ጽድቅ ከተሰጠ ምላሽ ጋራ ያው ዳጎስ ብሎ ተዘጋጅቷል፣ ታትሟል። እግዚአብሔር ረድቶን እናውራ በውስጥ። እሺ እናውራለን። የፊታችን እሑድ ያው እንትን ይላል። ስለዚህ የሚያስዋሸን ምንም ነገር የለም። የተጻፈው ዘሚያዝያ ላይ ይሄው ዘሚያዝያው መርቆሬዎስ ማለት ነው። መርቆሬዎስ መድኃኔዓለም ይሄው ገጽ 170 ይሄው በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ብላ ትላለች ኦርቶዶክስ። እነዚህኑ ዘመርቆሬዎስ ሲሩተ ትሕትና ወየዋሃተ ይላል። ዘተአገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ። ይኸው ዲበ ዕፅ ተሰቅለ ይላል፣ በእንጨት ላይ ተሰቀለ ይላል። ዲና ያታረጉትም እዚህ መታችሁ እናንተ አይደላችሁ መምህራኑ ቢመጡ ዲና ያደረጉትም። እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የምትደፍረው። እንመልሳኛም ደግሞ እንመልስ በመረጃ እንመልስኛም። ኦኬ እታች ረዳ። አንተ ምን ትመልሳለህ? እታች ረዳ። አንተ ምን ትመልሳለህ? ወንድም አለ የኦርቶዶክስ መላሽ ሆኖ የሚመጣው ሁሉ ቀን ማን ነው መላሽ ሆኖ የሚመጣው? አወቃችሁት አይደል? በሌላ አካውንት ደግሞ ስለመጣ ማለት ነው። አንተ ትስድብ መሳደብ ነው ያለብህ። ሮያል ነው የኦርቶዶክስ መላሽ ሮያል። መጽሐፍ ቅዱስ እኔ አንብብየው ማንበብ በቅርብ የጀመረው ወንድም አለ። እሱ ነው የሚመልሰው። ይሄን ሁሉ እንመልስ ብሎ ይላል። ምኑን ትመልሰዋለህ? ኦኬ እና ውሸት አይደለም ይሄው እዚህ የተጻፈው ለማለት ነው። ዮዳሄ ቅድም አሳዩ ስትል ነበረ። ከዲያቆን ጋር አውራ፣ ከዛ ወደ ሌሎች ወንድሞች እንሄዳለን። ዮዳሄ ቅድም አሳዩን የተሰቀለ ምናምን ብለህ ስትል ነበር። ማይከፍተ በጨዋነት ስለተቀመጥክ ቴንኪው። አሁን መቀጠል ትችላለህ። ከዲያቆን ጋር አሳዩን ብለህ ስትል ነበር። ያው አሳይተናል። እንዴት ቆያችሁ? እግዚአብሔር ይመስገን። መረጃውን እንዴት አየኸው ዮዳሄ? ቀጥሎ ዲያቆን። እሺ ያው አይቼዋለሁ። ሰላም ዮዳሄ፣ እንዴት ነህ? ያው መረጃውን አንብበናል፣ መጽሐፉንም አሳይተናል። ምን ትላለህ? አይቼዋለሁ። አሁን ዲበ ዕፅ ነው አይደል የሚለው? ዘተሰቅለ ይሰማል? ድምፄ ይሰማል? ትንሽ ከፍ አድርግ። እሺ ድምፄ ይሰማል ወይ? አዎ ትንሽ ከፍ አድርግ ግን። ኦኬ እሺ። አሁን ቅድም ያነሳኸው አለ። አሁን ተሰቀለ አልተሰቀለ አይደለም ዋናው ፖይንቱ። ምናልባት በእናንተ ሊሆን ይችላል። ያው ይሄ ለእኛ ደግሞ አዲስ ነገር አይደለም፣ ምክንያቱም መጽሐፍ ቅዱስ ላይ ስላለ ማለት ነው። አሁን ቆይ ወደ መጽሐፍ ቅዱሱ ከመሄዳችን በፊት መርቆሬዎስ ስለ ሰው ልጆች ፍቅር በእንጨት ላይ ተሰቅሏል ይላል መጽሐፈ ዚቅ። ይህ ትክክል ነው ብለህ ታምናለህ? ሮያል በዋናው አካውንት ና ሮያል በዚህ ይውጣና በዋናው አካውንት ብሎክ አድርገኛል እኮ። ኦኬ ና እፈታለሁ። በዋናው አካውንት ነው። በዚህ ይውጣ። እሺ
እሺ ድምፄ ግን ይሰማል? እንዴት ነው? ምናልባት ትንሽ ያው ይሰማል። እሺ እሺ፣ በጣም ጥሩ። ስለዚህ አሁን አንተ መርቆሬዎስ ቅር ያለ ተሰቅሏል። የት ጋ የኔ ነው? ጥያቄ ለአንተ አሁን ጥያቄ የፈጠረብህ የት ጋ ነው? አይ መርቆሬዎስ ስለ ሰው ልጆች ፍቅር ተሰቅሏል ወይም በዚህ ድርሰት ውስጥ የተገለጹት ነገሮች መርቆሬዎስን የሚገልጡ ናቸው ወይ? ለመርቆሬዎስ ይገባዋል ወይ? አንተ የምታውቀው መርቆሬዎስ ሰማዕት ተብሎ የሚታወቀው መርቆሬዎስ እዚህ መጽሐፈ ዚቅ ዘሚያዝያ በገለጠው መንገድ የሚታወቅ ነው። ምክንያቱም ተራ ነገር አይደለም ይሄ። የመርቆሬዎስን ቸርነት፣ ትህትና፣ የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃ የሰቀለው በእንጨት ላይ ተሰቀለ። ሰማይን በከዋክብት የሸፈነው የሾህ አክሊልን ተቀዳጀ። እንግዲህ እዚህ ውስጥ ስናነብ ከፍጡር ጋር የማይሄዱ ለክርስቶስ አምላክ የተነገሩ ነገሮች ናቸው። የፈጸማቸውም እርሱ ነው፣ ያደረጋቸውም እርሱ ነው። ለምሳሌ ሰማይን እንደ መጋረጃ የሰቀለ መርቆሬዎስ አይደለም። ስለ ሰው ልጆች መከራን የታገሰ መርቆሬዎስ አይደለም። ስለ ክርስቶስ ነው። ባይሆን ሰማዕታት እርሱን በማመን ስለ ክርስቶስ መከራ ሊቀበሉ ይችላሉ። የነሱ መከራ ግን ዓለምን ለማዳን አይደለም። የክርስቶስ መከራ መስቀል ብቻ ነው ዓለምን ለማዳን የተከፈለ ዋጋ። ሰማይን በከዋክብት የሸፈነው መርቆሬዎስ ነው ወይ? እነዚህ ሁሉ እንግዲህ ለክርስቶስ የተነገሩ ናቸውና ለመርቆሬዎስ ሰጡት በመጽሐፈ ዚቅ። ይህ ትክክል ነው ትላለህ? እሺ በጣም ጥሩ። ያው ሰምቼሃለሁ። አሁን አንተ ጥያቄ ፈጥሮብኛል ያልከው መሰቀሉ ነው አይደለ? ተሰቅለው ለምን ለሰው ልጆች የሚለው ለምን ተጻፈ ነው ጠቅለል ስታደርገው ያንተ ጥያቄ። አልሰማኝም ማለት ነው። አልሰማኝም ማለት ነው። ሰማይን ሰማይን በከዋክብት ይሸፍኗል ወይ መርቆሬዎስ? እሺ በጣም ጥሩ። አንተ አሁን እያነሳው ያለው ገብቶኛል። አሁን ምን መሰለ አይ አድርጓል ወይ መልስልኝና ታብራራለህ። ማለት ስትል ሰማይን እንደ መጋረጃ የሰቀለው መርቆሬዎስ ነው? እሺ በጣም ጥሩ። ይሄንን አይ ነው አይደለም ነው። አሁን ቆይ ይሄ እኮ በጣም ግልጽ ትምህርት ነው። በኦርቶዶክስ ቤተክርስቲያን እኮ የሥነ ፍጥረት ትምህርት አለ። የሥነ ፍጥረት ትምህርት አለ። እባክህን ስማኝ። እየመለስክ አይደለማ፣ ወደ ጎን ነው እየሄድክ ያለው። ቆይ ምንም እኮ አላወራህም፣ አንተ ነው ብቻ እያወራህ ያለው። በትክክል እየመለስክ ስላልሆነ ነው እንጂ እኔ አዳምጣለሁ። የተጠየቀውን በትክክል መልስ። እሺ በጣም ጥሩ። በመጀመሪያ ይኸውልህ ይህ ድርሰት በጾመ ድጓ ለማ የተሰጠ ነው ወይም ለማ የተዘመረ ነው? ለክርስቶስ የተዘመረ ነው። ወይም እነዚህኑ ዘአምላክነ ሂሩተ ነው የሚለው። ዘአምላክነ የሚለው ወጣና ዘመርቆሬዎስ ተባለ። የአምላካችንን ብሎ ያሬድ ቅዱስ ያሬድ ለአምላክ ለክርስቶስ የዘመረውን ዘአምላክነ የሚለውን ነቀሉና ዘመርቆሬዎስ የሚለውን ተከሉ። ስለዚህ ለአምላክ የተነገሩት ነገሮች ሁሉ የመርቆሬዎስ ገንዘብ ሆኑ። ትስማማለህ ወይ? በዚህ ነው በደንብ እስማማለሁ። ስለዚህ ሰማይን እንደ መጋረጃ የዘረጋው መርቆሬዎስ ነው ማለት ነው። ሰማይን እንደ መጋረጃ የዘረጋው መርቆሬዎስ ነው አይደል? መርቆሬዎስ ነው። አዎ። የቱ ጋር ነው የተጻፈው? እሺ በጣም ጥሩ። ስም አነበብኩ። ማስረጃ ትሰጠናለህ? ኖ አይደለም፣ አነበብኩ አይደለ? የሚያዝያ ብለህ አይደለም። መርቆሬዎስ ሰማይን እንደ መጋረጃ የዘረጋው የቱ ጋር ነው የተጻፈው? በመጽሐፍ ቅዱስ ውስጥ በመጽሐፍ እኮ አይደለም እኮ። የቱ ጋር ነው የተጻፈው? ኖ አይደለም፣ በመጽሐፍ አይደለም። ዚቅ ላይ ያነበብከው አይደል? አንተ ከየት አምጥተህ ነው ታዲያ ያነበብከው አንተ? እኔማ ከመጽሐፈ ዚቅ ነው ያመጣሁት። ግን ስለ ስነ ፍጥረት እኮ አንተ አታምንበትም፣ እኛ እናምንበታለን አይደለ? ስለዚህ ይህንን የተደረገው በዘመኑ ነው አይደለ? በዘመኑ የነበሩትን ያዩትን ኖ ቆይ ተረጋጋ። አንተ በዛን ዘመን አልነበርክም፣ መርቆሬዎስ በነበረበት አይደለ? አዎ አንተም አልነበርክም፣ እኔም አልነበርኩም አይደለ? የነበሩት ማን ነው? አባቶች ናቸው አይደለ? አሁን መርቆሬዎስ ፈጥሯል ወይ ነው እኮ። አባቶች ጌታ መጡት። እሺ መርቆሬዎስ ይኸውልህ፣ በመጀመሪያ ደረጃ ለውሸት ለምን ትከራከራለህ? ለውሸት አይደለም። ለምን መሰለህ እንደዛ ምልህ እርግጠኛ ሆኜ ለምን መሰለህ? በጾመ ድጓ
ዘአምላክነ ነው የሚለው። ዘአምላክነ ተለውጦ ዘመርቆሬዎስ ተባለ እያልኩ ነው። ዘአምላክነ አይልም። አንድ አምላክ እኮ ነው ያለን። መጽሐፍ ቅዱስ አንድ አምላክ እያለ አምላክነ አይሉም። ምኑንም ጾመ ድጓ እኮ ዘአምላክነ አይልም። አውጥታ አሳየኝ። የትኛው ዘአምላክነ የሚለው ካላለ እስቲ አንተ የሚለውን አሳየኝ። አንተ ነው ማሳየት ያለብህ። ኖ አንተ እኮ አይልም ብለሃል አይደል? ዘአምላክነ ና እይዝሃለሁ። ዘአምላክነ እያልኩ ነው እኔ። ዘአምላክነ አላልኩም። አንድ አምላክ አለን የሚለው መጽሐፍ ቅዱስ ብቻ ነው። ቆይ ዘአምላክነ አይልም ማለት አይደለም። የእናንተ ውሸት በደንብ አድርጌ ነው የሚይዝህ። ዘአምላክነ እኔ አላልኩም። ይኸው እዚህ ኤርሚያስ እየሰማ ነው። ዘአምላክነ አላልኩም እኔ። ጾመ ድጓ ዘአምላክነ ነው የሚለው አልኩ እኮ። የሚለው አውጣው፣ አሳየኝ። የት ጋ ነው? አሳየኝ። የራስን ፈጥረ እንትን አትበል። ዘአምላክነ አይልም ወይ? ኧረ በሕግ አምላክ አሳየኝ። እኔ እኮ አላልኩም። ዮዳሄ ምን እንዳለህ ገብቶሃል? ግን ዮዳሄ ምን እንዳወራ ገብቶሃል? ዲያቆን አግዝ ቢገባህ ኖሮ ዘአምላክነ አለኝ ኤርሜ። ዘአምላክነ ብሎ የሚለው ለማን ነው? ጾመ ድጓ የሚባለው መጽሐፍ ለማን ነው የተናገረው? ቅዱስ ያሬድ። አድመጣኝ። እንዴት ሰው ግዕዝ ሳያውቅ እሱ እኮ የተማረውን እኮ ነው የሚነግርህ። አንተ የማታውቀውን ነው የምታወራው። በቃ አበሻ ማለት እንደዚህ ዝም ብሎ በማያውቀው መድረቅ ማለት ነው። ብራዘር አሁን የሚልህ ምን እንደሆነ የተጻፈው አሳየኝ። እሱ ያንተ አድመጣኝ። ካልሆነ እንደ በረሮ ታች ነው የምጥልህ። አውርድ ከፈለክ አሳየኝ። ያለህ ቢገባ ኖሮ ይኸውልህ ታፍር ነበረ። ያለህን አልገባም። የለም የእናንተ ውሸት ነው። ጾመ ድጓ ታውቃለህ? ጾመ ድጓ ታውቃለህ? አውቃለሁ። አውጣው። እሺ የማን መጽሐፍ ነው? አውጣው። ዘአምላክነ የሚለው የማን መጽሐፍ ነው? ጾመ ድጓ የማን መጽሐፍ ነው? የቅዱስ ያሬድ። የቅዱስ ያሬድ አይደል? ቅዱስ ያሬድ ይሄን ክፍል ዘአምላክነ ብሎ የሚል ክፍል የተናገረው ነገር የለም ነው ብለህ የምትለው አይደል? የመርቆሬዎስ ዘአምላክነ የሚል ካለ አውጣው። እሱ መቼ አለ? ወደ ሌላ ሂዱ። መቼ አለ? ይሄ ምን አይነት ካይስ የሆነ ሰው ነው? በክርስቶስ እታች ውረድ፣ ሄደታች ውረድ። መቼ አለ? ዝም ብሎ በቃ የማንም መሀይም እየመጣ ነው እንደሚጠርቅ መቼ አለ? ያለ እኮ ድጓው ላይ ቅዱስ ያሬድ ለጌታ ነው ዘአምላክነ ብሎ ቅዱስ ያሬድ የደረሰው ትክክል ነው። ለአምላክነ ብሎ ለጌታ ነው የደረሰው እኮ እያለ ነው ያለው። ያንን ለአምላክነ ብሎ ያለውን ግን ደብተራዎቹ ለመርቆሬዎስ ብለው ደረሱት። አሁን እዚህ በምናሳይ መጽሐፍ እዚህ ቆ መዝሙር ላይ እኮ ነው እያለ ያለው። እንዴት መስሚያ ጆሮ እንኳን የላችሁም? እንዴት ታፍራላችሁ? በራስ ማለት ነው። መሀይምነት እንደ ሸረሪት ድር እላቸው ላይ ያደራባቸው ሰዎች ማለት ለአምላክነ ብሎ ነው የደረሰው አለ። ይሄ ትክክል አይደል? ትክክል ነው። ድጓውን የተማረ ሰው ድጓውን ከማያውቅ ሰው ጋር ነው የሚያወራው። ይታያቸው ወገኖቼ፣ እንዲህ አይነት ዘመን መጽሐፈ ዚቅን የማያውቀው ሰውዬ ግዕዝ ማንበብን ኢንና ንን ለይቶ ያላወቀ ሰው ካነበበና ከተማረ ሰው ጋር ነው እዚህ የሚከራከሩት። ይታያቸው አንድ ምንም የማያውቅ መሀይም የሆነ ሰው ምንም የማያውቅ ምንም ተምሮ የማያውቅ ከአንድ ከፒኤችዲ ካለው ሰው ጋር ሲያወራ ይታየ። እኔ ቢያንስ እኮ የማታውቁትን አናውቅም ይባላል እኮ። አሳይ ይሄው እኮ አሳየናችሁ። ተረጋጋና አውራ። ያለህን እኔም ብሰማኝ ያለህን ከውርደት እያዳንኩ ነው። እኔ ያለህ ዮዳሄ ያለህ ቅዱስ ያሬድ ጾመ ድጓው ላይ ዘአምላክነ ብሎ ነው የጻፈው። በትክክል ለአምላክ ብሎ የጻፈውን ዘአምላክነን ግን አወጡና እዚህ መጽሐፈ ዚቃውን ባሳየን ላይ ዘመርቆሬዎስ ብለው አሉት። የቅዱስ ያሬድ ዘአምላክነ ብሎ ያለው ለጌታ ነበረ። እሱ ነበረ እዚህ መቀጠል የነበረበት፣ ግን አላስቀጠሉትም። ደብተራዎቹ ዘአምላክነ ብሎ የሚለውን አውጥተውት ለጌታ የተነገረውን ቅዱስ ያሬድ ያለውን አውጥተውት የፍጡርን ጨመሩበት ነው እያለ ያለው ዲያቆን አግዝ። እኔ ይቅርታ አድርጉልኝ፣
ፒዩር ኢትዮጵያዊ ነኝ፣ በእናቴም በአባቴም ፒዩር ኢትዮጵያዊ። ይቅርታ አድርጉልኝ፣ ከጥቂቶች ኢትዮጵያውያን ውጪ አብዛኞቻችን በድንቁርና የተመታን ሰማ መሀይምነት ሸረሪት ድሩ እንደሚያደራ ያደራብን ሰዎች ማለት ነው። በመጀመሪያ ስማ ለመመለስ ምንድነው እያለ ያለው የሚያወራን ተቃራኒ የሆነ ሰውዬ በየትኛውም ጉዳይ ለቆ ነው። ባልሰማው ላይ አስተያየት የሚሰጥ ብቸኛ ሰው ማለት ኢትዮጵያዊ ነው ብዬ ማለት ይችላል፣ አገሬ ስለሆነች ስለማቅ ከጥቂቶቹ በስተቀር ባልሰማው ላይ፣ በማያውቀው ላይ፣ ባላነበበው ላይ፣ ባልተማረው ላይ አፍክን ዝጋ፣ ሚዩት አድርግ፣ ዝም በል፣ አሳየ ምናምን ነገር ይላል። የት ታውቅና አንተ ጾመ ድጓ እኮ አታውቀውም ብራዘር። አንተ ሰው የዝም ብለህ አታውቅም አይባልም። የት ታውቅና ቀደም አሳዩን ሲሉ ነበር። መርቆሬዎስ ለሰው ልጆች በእንጨት መስቀል ላይ ለመሰቀሉ ኦርቶዶክስ የጻፈችው ይኸው ዘመያዝያው ላይ ማለት ነው። ይሄ ቅድም መጽዋዕት የተባለው እንዲህ የያዙ ሊቀቁ ሲል ነበር። ቅድም የጥቅምት መርቆሬዎስ ላይ ያሳየኑን ዘመያዝያው ላይ ደግሞ እንደዚህ ተጽፏል። ይኸው ለገባዋቲ ከሚለው ላይ ማለት ነው። ስለዚህ አርእስቱን እንደዚህ ያስቀመጥ ነው ኦርቶዶክስ ተሰቀለልኝ ብላ ስለምትል ማለት ነው። ማን የተሰቀለላት? መርቆሬዎስ። በእንጨት መስቀል ላይ ተሰቀለልኝ ትላለች። ሊሞትላት የሾህን አክሊል ደፍቶ ይሄ ሰውዬ ባለፈረሱ ማለት ነው ሞታልኝ ትላለች። እና እባካችሁ የማታውቀውን ገብታ አታውሩ። የምታውቁት ቢያንስ ካላወቃችሁ እንኳን ቢያንስ ብትጠይቁ ምን አለበት? ጠይቁ። መጠየቅ እኔም ቢሆን ጠይቃለሁ። ያላነበብከው ላይ ያልተማርከው ላይ ያላየኸው ላይ እንዴት አስተያየት ትሰጣለህ? እና ሶሪ ዲያቆንዬ የምጨርሰው ካለ ጨርስ። አላገኘሁም። ማነው ሮያል? በዛኛው አካውንት አላገኘሁም። በጣም ብዙ ሰው ነው የፈታሁት። በዛኛው አካውንት አላየሁም። ኦኬ፣ አይስ ብሎክ አድርገዋል። ችግር የለውም። ቶ እሺ፣ ሌሎች ሰዎች እስኪ ማን ነው ገብታችሁ ታገኙታላችሁ። መሲ እህትየዋለሽ አለውኝ ኤርሚ የለም ብሎክ እንትን ውስጥ የለም። የለም። እኔም እኮ ፈለግኩት አጣሁትኝ። በጣም ብዙ ሰዎች ፈታው። እንደውም በሱ ምክንያት የለም። ሮያል የለም ብሎክ ዩዘርኔሙን ቀይሮ እንዳይሆን ቀይራው ከሆነ ሮያል አይ ቢቀይርም ባይቀይርም እንትን ነው፣ ጥቂት ሰው ነው ብሎክ ላይ ያለው። እሱ የማይመለከት ነው። እሱ አይደለም። የለም ሳንትኑ ላይ ኦኬ። ወይ ስልክ ምናምን ታየዋል። ችግር የለም። እሱ የለም ብሎክ አልተደረከም። እኔ በአንተ ምክንያት ከ20 ሰው በላይ ነው እንደውም አሁን የለቀኳቸው ማለት ነው። ኤንዌይ እሺ፣ ምን የምትመልሰው ነገር አለ? በዚህ ላይ የምታውቀው ነገር አለ? መልህ በነገራችን ላይ ብሩክ አውራው ብሩኬ ያዘንኩበት አንድ ጊዜ አንተን ላናግር ያዘንኩበትን ነገር ልንገር። እኔ ለኦርቶዶክስ መልስ ሰጣለሁ ብዬ አይደለም የምገባው፣ የማውቀውን ነገር በድፍረት ስለምናገር ነው። ምክንያቱም በድፍረት የሚገቡ ሰዎች ከሌሉ በድፍረት ገብቼ መልስ ለመስጠት እሞክራለሁ። በዛ መልኩ ነው እንጂ እኔ የኦርቶዶክስ አዋቂውኛ አይደለም እኔ መልስ ለመስጠት የምገባው። አንድ ሁለተኛ ደግሞ መልስን መልስ እኮ አልከን። ቅድም እኮ ታዲያ መልስን መልስ እኮ አልከን። ለእኛም እድል ይሰጣል። መልስ አልከን እኮ መልስ ለመልስ እኮ ነው። እሺ መልስ። መርቆሬዎስ ተሰቅሎ ሞተላቸው የሚለው ፍጹም ውሸት ነው። እንዴት መሰለ? የመርቆሬዎስ ታሪክ ያለው እኛ ነን ውሸታሞች ወይስ ቤተክርስቲያኒቱ? የጻፉት ሰዎች አልተነበብኩን አላልኩም። የጻፉት ሰዎች ትክክለኛ ሰዎች ያልጻፉት ነገር ነው። ምክንያቱም ስንክሳር ዘወርሃ ህዳር ላይ ነው። ስንክሳር ላይ ነው ያለው የመርቆሬዎስ ታሪክ። መርቆሬዎስ እንደውም ምን ይላል እዛ ላይ? ሁለተኛው ሰማዕት ከጊዮርጊስ ቀጥሎ ሁለተኛው ሰማዕት ነው ይለው መርቆሬዎስን ማለት ነው። ከሮሜ ተወስዶ ወደ ንጉሱ ጣዖት ምናምን መርቆሬዎስ ሲታገል ከዛ ወስዶ ቂሳሪያ የሚባል ቦታ እንደገደለው ምናምን ብሎ የሚገልጸው እዛ ላይ ነው። ቂሳሪያ ላይ እንትን እንዳሉት እንደገደሉት እዛ ላይ የአባት ወላጆች
ቤተክርስቲያኒቱ ነች የተሳሳተችው እያልከን ነው? ኖ ቤተክርስቲያን አይደለም። ያንን የጻፈው ደብተራ ሊሆን ይችላል እኮ። በቤተክርስቲያኒቱ ማተሚያ ታትሞ ቤተክርስቲያኒቱ እኮ ነች እኮ ለጥቅም የምታውለው። አሁን በየትኛውም የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሌሊት ማህሌት ሲቆም በዜማ የሚጠቀሙበት መጽሐፍት ነው። የመጽሐፍት በሙሉ ቅድስት ሥላሴ ብቻ አይደለም፣ ቅድስት ማርያም ብቻ አይደለም፣ ጊዮርጊስም አይደለም፣ ሌሎችም የተባሉት ጋር የትኛውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህሌት ላይ የካህናት የሚያጸነጽኑት ሌሊት ካህናት ሲጮሁ የምታዩት ስንክሳር ላይ የለም። ይሄኛው ላይ እንደዚህ ተጽፎ ተገኝተዋል። አንተ ስንክሳር ላይ የምትለው መርቆሪዎስ የሚባለው ሰው የየት ሀገር ሰው እንደሆነ በምን አሟሟት እንደሞተ ሰማዕት ነው ሰማዕት አይደለም ብሎ የሚል ማለት ነው። ኦኬ ሲጀምርም ሰውየውም ሰማዕትም አይደለም ነፍሰ ገዳይ ነው። ኦኬ እኛ የምናውቃቸው መርቆሪዎስ ነፍሰ ገዳይ ነው። አረ በጦርነት ተዋግቶ ነው ሰው የገደለው። የፈለገ ቢሆንስ የትኞቹ ሰማዕታት ናቸው? የትኞቹ የክርስቶስ ሰማዕታት እንትኖች እኮ ነው ከጣዖት ከሚያመልኩ ጋር የፈለገ ጣዖት የሚያመልኩትን ሰዎች ወንጌል ሰብካችሁ ከጣዖት አምልኮ ወደ እግዚአብሔር አምልኮ ዞር እንዲሉ አድርጓል እንጂ በተቀጠቀጠ ሰይፍ እንደ ጊዮርጊስ አንገት እየቆረጥክ እንደ መርቆሪዎስ በጦር እየወጋ ይኸው ደሙ ይታያል ሲንጠባጠብ የሰውየው ፎቶ። እንዲህ አይነት ሰማዕታት የት ነው ያየኸው? እኛ የምናውቃቸው መጽሐፍ ቅዱስ ላይ ያለው ግን እዛ ላይ ያለው ግን እነዚህ በጣዖት የሚያመልኩትን ነው። ጣዖት የሚያመልኩ ሰዎችን ግደሉ አለው የክርስቶስ። የትኞቹ ሐዋርያት ብዙዎችን ሲያስቱ ስለነበረ ነው። የፈለገ ያስቱ በሰይጣን አምልኮ የፈለገ ያስቱ። እነዛን ሰዎች የክርስቶስ አገልጋይ የሆነ ሰው ሄዶ ወንጌል ይሰብካቸዋል እንጂ አረማውያን ናቸው፣ አያውቁም። እውነተኛውን አምላክ ስላላወቁ ነው። ጳውሎስም እኮ በግሪክ እኮ ሀገር ላይ እኮ ሄዶ ብዙ አማልክቶቻቸውን በአቴና አግኝቶ ነበር። ብዙ መሰዊያ አግኝቶ ነበር። ብዙ ቴምፕል ቤተ መቅደስ ማለት ነው፣ በግሪክ ዛሬም ጭምር ያለ ማለት ነው። ኤንሸንት ጥንታዊ የሆነ በዚያ ዘመን የነበሩ ፒራሚዶች ምንድነው ቴምፕሎች አሉ፣ የጣዖታት ቴምፕሎች ማለት ነው። መሰዊያ ሁሉ አለ። እና እነሱ ሳታውቁት ለምታመልኩት አምላክ አሳያችኋለሁ ብሎ አላቸው እንጂ እነሱ ጣዖት ዲያና ሄርሜን የሚባል ጣዖት እያመለኩ ስማቸውን ሁሉ የበርናባስና የጳውሎስን እስከ መቀየር ድረስ በሐዋርያት ሥራ በልስጥራ ደርቤ ይህንን ያደረጉ ሰዎችን በጦር እየወጉ ገደሉ። እንደነ ጳውሎስ እነ በርናባስ አልገደሉ። እና መርቆሮስ ወንጀለኛ ነው የምትለው አንተ? እንደ ነፍሰ ገዳይ፣ ያው ጊዮርጊስም ነፍሰ ገዳይ። እነዚህ ሰማዕታት አይደሉም። አድመጣኝ። እናንተን ነው እየከሰስን ያለ ነው። ነፍሰ ገዳይ የምታመልኩ ማለት ነው። እኔ አሁን መርቆሪዎስም ጊዮርጊስም ብለህ ብትለኝ ከኦሳማ ቢንላደን ለይቼ አላያቸውም። ለምን እኔ በመረጃ ነው የማወራ። አድመጣኝ ብራዘር። በላቸው ክሰሳቸው የሚባል ነገር አይደለም። እናንተን ነው የምላችሁ። አንተን እኮ ነው እያልኩ ያለሁት። ገድላቸውን እንዳነበበ ሰው ጊዮርጊስም ይሁን መርቆሪዎስ ብላችሁ የምትሏቸው ፊቂጦርም በል ፋሲለደስም በል የምትሏቸው ሰማዕታት የተባሉት በሙሉ እጃቸውን በሰው ደም የታጠቡ ወንጀለኞች ከኦሳማ ቢንላደን ለይተው የማይታዩ ለክርስቶስ ብለው ነው። ማን ግደል አለ? 50 ሺህ ሰው ነቢዩ መሐመድ እምነት ለማስፋፋት አይደለም። አድመጣኝ ብራዘር። ማን ክርስቲያንን ግደል አለ? ሲያጠፉ የቱ ጋ ነው ጌታ ግደሉ ያለው? ክርስቲያንን ሲያጠፉ ሮያል የማትመልስልኝ ከሆነ ልትሆ ማለት ነው። ጌታችን ኢየሱስ ክርስቶስ ስለሱ የተጋደሉ ሐዋርያት እነሱ በሰው እጅ ሞቱ እንጂ በእነሱ እጅ ማንንም አልገደሉም። በሰይፍ ድንጋይ ለሚወረውሩበት አይሁዳውያን ወገኖቹ አንድ ድንጋይ መልሶ ጠጠር አንዱን ይዤ ነው የምወድቀው ብሎ አልወረወረም እስጢፋኖስ። ሰማዕት ማለት እሱ ነው። አንተ ቀኝህን ሲመታ ግራህን ስጠው ማለት ነገር ነው። እባክህ ካላዳመጥከኝ ላውርድ ነው። በተራ በተራ እናውራ። እኔ ሳወራ ስማ፣ ምን እንደማወራ ስማ። ከዛ ደግሞ አንተ ምን እንደምትመልስልኝ ታውቃለህ። ልብ በል እሺ ወንድምነት። እሺ ቴዳይ በኢየሩሳሌም አደባባይ ላይ በድንጋይ ተቀጥቅጦ ስለ ክርስቶስ የሞተ ሰማዕት እንጥራለን።
እስጢፋኖስ የድንጋይ አረር ሲያወርዱበት ከሚወረወርበት ድንጋይ ውስጥ አንዱን አንስቶ አንዱን ይዤ አብሬ ወድቃለሁ ብሎ አልወረወረም። ስለነሱ ግን ይጸልይ ነበር፣ ነፍሱን ከሱ እስክትወጣ ድረስ ማለት ነው። ይሄ ነው ሰማዕተኛ የምናውቀው። ኦኬ። ስለ ክርስቶስ ሰማዕት ሆኑ ማለት ሌላን ትውልድ መግደል ማለት አይደለም። እንደናንተ ጊዮርጊስና መርቆሬዎስ ስለ ክርስቶስ ሰማዕት ሆነ ማለት ሰይፍ አንስቶ የአይሁዳውያን ሕዝብ ሁሉ እያዩ አንገቱን በጥሶ በቢላው የጣለው ሄሮድስ ያዕቆብ ሐዋርያው የዮሐንስን ወንድም ኢየሩሳሌም አደባባይ ላይ ነው። ሰይፍ ላነሳበት ለሄሮድስ ያዕቆብ ሐዋርያው ሰይፍ አላነሳም። ወንድምየው ዮሐንስም ወንድሙ ያዕቆብ ሲታረድ ሰይፍ አላነሳም። የወንድሜ እንደምንባ በቀልለታለሁ ብሎ አላለም ዮሐንስ። እዛው ከተማ ውስጥ ነበረ። ያዕቆብ ሐዋርያው አንገቱ ተቆርጦ ሲወድቅ ማለት ነው። ጴጥሮስም በሚቀጥለው ጊዜ ደግሞ ሊገለው ሲል የወንድሜ እንደምማ እኔ በቀልለታለሁ ብሎ ዮሐንስም አልተነሳም፣ ሰይፍ አላነሳም። እንደዚሁም ሰይፍ ላነሳበት ለሄሮድስም ያዕቆብ ሰይፍ አላነሳም። ሰማዕታት ማለት እነዚህ ናቸው። ላስቆጥርህ ቆይ አባቶቼን አንተዬ የብሉይ ኪዳን አይደረግም ልትል ነው? አድምጠኝ። የብሉይ ኪዳኑን የመጨረሻ ነቢይ ተብሎ የሚታመነው ጌታን ያጠመቀ ዮሐንስ ሰይፍ አንስታ በሰይፍ አንገቱ ተቆርጦ ሄሮድያድ የተባለች ጋለሞታ ሴትዮ እንደዛ አስደርገዋለች። ለእሷ ሰይፍ ስላነሳችበት ሰይፍ እናንሳ ብለው ደቀ መዛሙርቱ እንኳን አልተነሱም። እሱም አላደረገውም። አንገቱን በውጭ ተቆርጦ ነው የመጣላት። እነኝህን ሰማዕታት ባየንበት አንቲጳስ የሚባል በራዕይ መጽሐፍ ምዕራፍ 1 ላይ በጴርጋሞን ባለ ቤተክርስቲያን ይመስለኛል አንቲጳስ የሚባል ሰማዕት የጌታ ሰማዕት ነበረ። ኦኬ። የሰይጣን ዙፋን በሚኖርበት እንደሚኖር ጌታ የመሰከረለት። እነዚህንና ሌሎቹ ቅዱስ ጳውሎስ ሮም አደባባይ ላይ፣ ጴጥሮስ ሮም አደባባይ ላይ፣ ኔሮ ቄሳር በአሰቃቂ ሞት ነው የገደላቸው። የቱ ጋር ነበረ ጳውሎስ ታዲያ ለሚገድለው ለኔሮ ቄሳር ሰይፍ ያነሳው? የእናንተ ግን ጊዮርጊስ እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ 50,000 ሰው እንደ ጎመን ከትፎ ጨፍጭፎ የጨረሰ ሰውዬ ኢትዮጵያ ውስጥ ሰማዕት ነው የኔ አባት የኔ እናት ብሎ ይላል። ዳሪያስ ከኦሳማ ቢላደን ይቻላል። ሚዩት አድርግ ያለው ከዚህ በኋላ ብትከፍት ታች አወርዳለሁ። እንደው ምታች ላስወርድ በቃ እታች ያው ጣል ብታረጋ ስድብ አልቻለ ኖ ያቺ የምትሰድባትን ስድብ ሚዩት እንዳታደርጉት፣ ስድቡን ብቻ ይቀጥል። እሱ ደግሞ ምኑን ታውቅና ብራዘር አላለችም ትላለህ እንዴ? ገድሉን እኮ ነው አንብቤ ነው ወገብ አገዳችሁን የምቆርጠው ማለት ነው። 50,000 ሰው ገድለ ጊዮርጊስ ላይ። ቀጥሎ ደግሞ መልኩ ላይ ለጽንሰትከ 70 ነገስታትን ደምስሶ ቡላ አጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለ70 ነገስት እያለች ማለት ነው። 70 ነገስታትን ጨፍጭፎ የገደለው ማለት ነው ጊዮርጊስ ነው። ይሄ ታዲያ መሰማዕት ይባላል እንዴ? ነፍሰ ገዳይ እንጂ ነፍሰ ገዳይ ሰማዕት ተብሎ የሚወደስበት ማለት ነው። መርቆሬዎስስ ይኸው በፎቶ ላይ እንደምታዩት ጦሩን ሰው ወቅቶ ገሎ ማለት ነው። ጣዖት አምላኪን እየወጋችሁ በጦር ግደሉ አለ እንዴ ኢየሱስ? አላለም። የቱ ጋር ነው ያለው? ወንጌልን ለፍጥረት ሁሉ ስበኩ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ እንጂ አለው ወደ ዓለም ሁሉ ሂዱ፣ ጣዖት አምላኪውን ስታገኙት በጦር እየወጋችሁ ግደሉ አለ ኢየሱስ? አላለም ጌታዬ። የምታወሩትም በመረጃ ላይ አውሩ ለማለት እወዳለሁ። ቴንኪው ወንድምነት ብርክ ያለህ